ለ6 ዓመታት በእናቱ መቃብር ላይ አበባ ሲያኖር የኖረው ቢሊየነሩ ሪካርዶ በዚያ ሳጥን ውስጥ ያለው አፈርና ድንጋይ ብቻ እንደሆነ ቢያውቅ ምን የሚፈጠር ይመስላችኋል? ቢሊየነሩ በገዛ ሚስቱ ሶፊያ ሴራ እናቱን ቀብሮ ሲያለቅስ፣ እናት ግን በህይወት ሆና የልጇን መምጣት ትጠባበቅ ነበር። የ9 ዓመቷ ቫኔሳ በአያቷ ምስል ውስጥ ያየችው እውነትና የቤት ሰራተኛዋ ሉፒታ ይዛ የመጣችው የሚስጥር ቁልፍ ይህንን የታመመ ቤተሰብ ያድኑት ይሆን ወይስ ይገድሉታል? እናት ካልሞተችና በህይወት ካለች ለምን በዚህ አስከፊ ቦታ ተጣለች? ይህንን ሁሉ ግፍ በዝምታ የዋጠው ቤተሰብስ መጨረሻው ምን ይሆን? ይህንን ፍቅራችሁንና እምነታችሁን የሚፈታተን ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዲደርሳችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። አንዲት ሰራተኛ አንድ ምስልን ስታይ ተንቀጠቀጠች። እናም ራሷን መቆጣጠር አቅቷት እንዲህ አለች፣ ጌታዬ፣ እናቶ በህይወት አሉ። በምሰራበት የአእምሮ ሕክምና ማዕከል ውስጥ አይቻቸዋለሁ። እና ከዚያ በኋላ የቢሊየነሩ ህይወት ለዘላለም ተለወጠ። የፒያኖ ዜማዎች እያስተጋቡ ጥቅጥቅ ያለ ድባብ ይፈጥሩ ነበር። ሪካርዶ ቤልሞንቴ አይኖቹን በፒያኖ ቁልፎች ላይ አድርጎ ጣቶቹ በራሳቸው እንዲንቀሳቀሱ እየተወ አይምሮ ግን በስቃይና በተስፋ መቁረጥ ንብርብሮች ስር ለዘላለም ተቀብሮ በኖረበት የቀድሞ ትዝታዎች ውስጥ ይዋዝን ነበር። ሉፒታ ከጥቂት ሳምንታት በፊት እንከን የለሽ የምስክር ወረቀት ይዛ የመጣችው አዲሷ ሰራተኛ ፊቷ ተለዋውጦና የጽዳት ጨርቅ በእጆቿ አጥብቃ ይዛ ወደ ሳሎን ገባች። በዚያ ወሳኝ ቅስፈት ብቸኛ የጽናት መልቋ ይመስል ነበር። እርምጃዎቿ በድንገት ቆመ። ዜማውም ተቋረጠና ሪካርዶ ለብዙ ዓመታት የውስጥ ሐዘን በተሸከመ ሰው የዛሉ አይኖች ቀስ ብሎ ቀና ብሎ ተመለከታት። እናም በፊቱ ቆማ በግልጽ እየተንቀጠቀጠች ያለችው ሴትን ባያቆሩና የተሸበሩ አይኖችን ፊት ለፊት አያቸው። ጌታዬ ሪካርዶ፣ ለድፍረቴና ራሴን መቆጣጠር ባለመቻሌ እባክዎ ይቅርታ ያድርጉልኝ። ነገር ግን ፈጣሪ ከዚህ በላይ ዝም እንድል የማይፈቅድልኝ ነገር አለ። አለበለዚያ ነፍሴ ለዘላለም በፈሪዎች ሲኦል ውስጥ ትቀጣለች በማለት ሉፒታ በጌታዋ ፊት ድምጿ እየተቆራረጠ ተናገረች። ሪካርዶ ቀስ ብሎ ተነሳ። በክፍል ውስጥ ያለው ውጥረት ለመተንፈስ እስኪያስቸግር ድረስ ሲጨምር እየተሰማው ነበር። ቃላቶቿን ለመረዳት እንድትረጋጋ በእጁ ለስላሳ ምልክት አሳያት። እናቱ ክብርት ወይዘሮ ኤሌና ቤልሞንቴ እሳቸው በዚህ ቤትና በዚህ ከተማ ያለ ሰው ሁሉ እንደሚያስበው ለረጅም ጊዜ በሰላም ያረፉ አይደሉም አለች ሉፒታ በድንገት። ቃላቶቹ ሲወጡ ጉሮሮዋን ሲያቃጥሏት ተሰማት። ሪካርዶ በሆዱ ላይ ደረቅ ድብደባው ተሰማው። የግራ መጋባትና የቅሬታ ድብልቅ ስሜት። ምክንያቱም የእናቱ ትውስታ የተቀደሰ ነበር እና ማንም በዚያ ጨካኝ መንገድ በትዝታዋ እንዲጫወት አይፈቅድም ነበር። ስለምን እያወራሽ ነው ሴትዮ? እናቴ ከ6 ዓመት በፊት ነው የሞተችው። እኔ ራሴ በለቅሷ ላይ ነበርኩ ሲል መለሰ። በስሜታዊ ትርምስ ውስጥ ስርዓት ለመያዝ በሚሞክር ጥልቅ ድምጽ። አይደለም ጌታዬ፣ በልጆቼ ህይወትና በቀድሞ አባቴ ትውስታ አምናለሁ። እናቱ አሁንም ድረስ በህይወት አሉ፣ በዚህ ዓለም ውስጥ እየተሰቃዩ ነው በማለት አጥብቃ ተናገረች። ሉፒታ አንድ እርምጃ ወደፊት በመራመድ ከቤቱ ባለቤት የሚለያትን ገደብ ችላ አለችው። እኔ በገዛ አይኖቼ ያየኋት፣ ነካኋት፣ ጸጉሯንም አበጠርኩ እና ወደዚህ ቤት ለማገልገል ከመምጣቴ በፊት በሰራሁበት ቦታ በየምሽቱ ጸሎቷን ሰማሁ። ሪካርዶ ከፒያኖ ጋር እየተጋጨ አንድ እርምጃ ወደ ኋላ ፈገፈገ። ከሚያብለጨልጨው የእብነበረድ ወለል በታች የማይታይ የመሬት መንቀጥቀጥ እውነታውን እያናወጠው ይመስል ሲንቀሳቀስ ተሰማው። የሉፒታ አይኖች ውስጥ ያለው እርግጠኛነት ፍጹም ነበር። የእብደት ወይም የተንኮል ምልክት አልነበረም። የታመነች ለመሆንና የሚያሰቃያትን እውነት ነፃ ለማውጣት የምታደርገው እውነተኛ ተስፋ የመቁረጥ ሙከራ ነበር።
የት ነው አየኋት የምትዩ? ያለ ምንም ማስረጃ እንዲህ ያለ ነገር ለመናገር እንዴት ትደፍራለሽ? ሲል ሪካርዶ ጠየቀ። አየር እያጠረውና ልቡ በጎድኑ ላይ በሚያሰቃይ ኃይል መምታት እየጀመረ ነበር። በአእምሮ ሕክምና ማዕከል ውስጥ ነው ጌታዬ። በክሊኒካ ሳን ሚጌል አርካንጀል በዚህ አስከፊ ቦታ ዓለም መኖራቸውን እንዲረሳ ሰዎች የሚታሰሩበት ቦታ ነው ስትል መለሰች። ሉፒታ በፍጥነት በትዝታ ውስጥ ደብቀው የነበረውን የተረገመ ቦታ ስም እየጠቀሰች ነበር። እኔ እዚያ የተረሱ ታካሚዎችን ክፍላቸውን በማጽዳት ሰራ ነበር። እሳቸው በመተላለፊያው መጨረሻ ባለው ክፍል ውስጥ ነበሩ። ሁልጊዜም በመስኮት እየተመለከቱ እርሱ ሊፈልጓቸው እንዲሄዱ እየጠበቁ ነው። ሪካርዶ በጆሮ ውስጥ የጩኸት ድምጽ ተሰማው። የክሊኒኩ ስም በሚያሰቃይ ሁኔታ የተለመደ ነበር። ምክንያቱም እናቱ የመጨረሻ ቀናቷን ሕክምና እየተከታተለች ያሳለፈችበት ተብሎ የሚታሰበው ያው ቦታ ነበር። እሳቸው በየምሽቱ ስሟን እየጠሩ ይጸልዩ ነበር። ጌታዬ ሪካርዶ፣ ልጄ ፒያኖ እንደ መላእክት ይጫወታል እና አንድ ቀን ከዚህ ኢፍትሃዊ ስር ሊያወጣኝ ይመጣል ይሉ ነበር። የሰራተኛዋ ቃላት በሪካርዶ እጅግ አሳማሚ ትዝታዎች ውስጥ እንደሚሰኩ ትክክለኛ ጩቤዎች ነበሩ። በአልኮልና ከልክ ባለፈ ስራ ያደነዘዛቸው ጥርጣሬዎች እየተቀሰቀሱ ተነሱ። በዚያው ቅስፈት የከፍተኛው ዋና ደረጃዎች በዝግታና በግርማ ሞገስ የሚረግጡ የጫማ ተረከዝ ድምጾች የኑዛዜውን ምስጢራዊነት ሰበሩት እና ወደ ክፍሉ አዲስ ጉልበት አመጡ። ሶፊያ የሪካርዶ ሚስት በዝናባማው ከሰዓት በኋላ ጨለማ ውስጥ ጎልቶ የሚታይ ንጹህ ነጭ ልብስ ለብሳለች። ውድና ከባድ በሆነ ሽቶ ታጅባ ወረደች። መገኘቷ ሁልጊዜ በቤት ውስጥ የአክብሮት ዝምታን ያመጣል። ነገር ግን በዚህ ጊዜ አይኖቿ ትዕይንቱን በአዳኝ ንቃት ይመረምሩ ነበር። በሳሎን ውስጥ ከተለመደው ውጪ የሆነ ነገር እየተከሰተ መሆኑን ወዲያውኑ አወቀች። ምንድነው ውዴ? ይሄ ሁሉ ውካታ ምንድነው? እስከ ላይኛው ፎቅ ድረስ እኮ ይሰማል። አላስፈላጊ ጩኸት እንደምጠላ ታውቃለህ አይደል? አለች ሶፊያ በለሰለሰና በተለማመደ ድምጽ። አይኖቿ ወደምታለቅሰው ሰራተኛ የማስጠንቀቂያ ፍላጻዎችን እየላኩ ነበር። ሪካርዶ ወዲያውኑ አልመለሰም። ሉፒታን ዝም ብሎ መመልከቱን ቀጠለ። ሪካርዶ አሁን የደረሰውን የማይቻል መረጃ ከሚያውቀው የታሪክ ስሪት ጋር ለማወዳደር ሞከረ። ሉፒታ በቤቱ እመቤት መገኘት ከመደንገጥ ይልቅ በልቧ ውስጥ ተጠያቂው እሷ እንደሆነች የምታውቀውን ሴት ስታይ ቁጣው አዲስ የድፍረት ግፊት ሰጣት። ለጌታዬ ሪካርዶ እናቱ በህይወት እንዳሉ እየነገርኩት ነበር ወይዘሮ ሶፊያ። ክብርት ኤሌና እናንተ ለሁሉም ሰው እንደተናገራችሁት በዚያ ሌሊት እንዳልሞቱ እየነገርኩት ነበር አለች ሉፒታ የቤቱን ባለቤት ሪካርዶን እንኳን ባስገረመ ጽናት እየተጋፈጠች። የሶፊያ ፊት አብዛኛውን ጊዜ ፍጹም የሆነ የረጋና የቁጥጥር ጭንብልን የተላበሰ ነበር። ለሰከንድ ያህል የድንጋጤ ስሜት አሳይቶ በንቀትና በፌስ ከመተካቱ በፊት ማለት ነው። ግን ይህ ምን አይነት ድፍረት ነው ሪካርዶ? ይህች የቤት ሰራተኛ ስለ ምስኪን እናትህ ዘግናኝ ታሪኮችን እየፈጠረች እንድትሰድበን እንዴት ትፈቅዳለህ? ብላ ጮኸች። ሶፊያ ወደ ባለቤቷ እየተጠጋችና የታማኝነትን ዕዳ ለማን እንደሆነ ለማስታወስ እንደምትፈልግ ባለቤት እጁን እየያዘች ፈጠራ አይደለም ወይዘሮ ሶፊያ፣ በገዛ አይኖች ያየሁትና በዚያ የክሊኒክ ሲኦል ውስጥ በሰራሁባቸው ወራት በገዛ ጆሮዬ የሰማሁት እውነት ነው ስትል ሉፒታ መለሰች። አይኖቿን አላንቀሳቀሰችም። ያ ሁሉንም ነገር ለውርርድ የሚያቀርብ ቅስፈት መሆኑን ታውቅ ነበር። ክብርት ኤሌና በፒያኖ ላይ ባለው ምስል ላይ የሚታየውን አይነት የወርቅ አንገት ሐብል አላቸው። የልጄ የመጨረሻ ስጦታ ነው ስለምትል በፍጹም አታውልቀውም ነበር። ሪካርዶ አንገቱን በድንገት እናቱ በናፈቃት ሰላም ወደምትስቅበት የዘይት ቀለም ስዕል አዞረ። እናም በእውነት የተባለው የአንገት ሐብል የማያሳስት ነበር። የአንገት ሐብሉ የአንገት ሐብል እሳቸውን ክሊኒክ ያስገባ ቀን ጠፍቷል። ዶክተሩም ሲዘዋወሩ እንደጠፋ ገልጾ ነበር። ሪካርዶ አጉረመረመ። የአይምሮ እንቆቅልሹ አንድ ክፍል ደሙን በሚያቀዘቅዝ ሁኔታ መገጣጠም ሲጀምር ተሰማው። ሶፊያ የባለቤቷን እጅ በበለጠ ኃይል ጨመቀች። የተቀቡ ጥፍሮቿን በጃኬቱ ጨርቅ ላይ እየሰካች ወደ ቁጥጥሯና ወደ ስነ ልቦናዊ የማታለል መረቧ ለመመለስ እየሞከረች ነበር። እባክህን ሪካርዶ ሞኝ አትሁን። ይህች ሴት ገንዘብ ወይም ትኩረት ብቻ ነው የምትፈልገው።
ያልተማሩ ሰዎች ከትላልቅ ቤተሰቦች ጥቅም ለማግኘት ድራማ መፍጠራቸው የተለመደ ነው አለች ሶፊያ ንቀት ተሞልታ ነበር። ምስክሯ ቃላቶቿን ጥልቅ ስር ከመስደዳቸው በፊት ለማጣጣል ሞከረች። በእርግጥ እናትህን የምትመስል አንዲት እብድ አሮጊት አይታ ሊሆን ይችላል። የሆነ ርካሽ አንገት ሐብል አድርገውም ይሆናል። ለአንዲት አገልጋይ ቅዠት እውቅና መስጠት አያስፈልግም። ነገር ግን ሪካርዶ ራሱን ከባለቤቶች በቀስታ አላቀቀና ወደ ሉፒታ አንድ እርምጃ ወደፊት ተራመደ። በምልክቶቿ ወይም በሚንቀጠቀጥ ድምጽ ውስጥ ማንኛውም የውሸት ምልክት ለማግኘት በሚፈልግ ጥንካሬ አተኩሮ ተመለከታት። ሌላ ምን ትያለሽ? ከሷ ጋር ማውራትሽ እውነት ከሆነ እናቴ ብቻ ልታውቀው የምትችለውን ነገር ንገሪኝ። በዓለም ላይ ማንም ሌላ ሰው የማያውቀው ነገር ሲል በጎርናና ድምጽ ጠየቃት። እብደቱን የሚያረጋግጥ ወይም ደግሞ ውድቅ የሚያደርግ ማስረጃ ለማግኘት ጓጉቶ ነበር። ሉፒታ እንባዋን በእጇ ጀርባ ጠረገችና በጥልቀት ተነፈሰች። በክፍሉ 217 ጨለማ ውስጥ በሹክሹክታ የተደረጉትን ንግግሮች በትዝቷ እየፈለገች ነበር። ስለ ሉላቢ ነግራኛለች ጌታዬ። በልጅነቱ ቅዠት ሲያዩና ጨለማን በመፍራት መተኛት ሲያቅቱ የምትዘምርሉትን መዝሙር በማለት ሉፒታ በለሰለሰ ድምጽ መተረክ ጀመረች። ግጥሙ በደመና ላይ ስለሚጓዝ የብር መርከብ እንደሚናገርና ካፕቴኑ እርሶ ሆነው ኮከቦችን ፈልገው ለሷ ስጦታ ሊሰጧት እንደሆነ ነገረችኝ። ሪካርዶ ጉልበቶቹ ሲብረከረኩ ተሰማው እና መሬት ላይ እንዳይወድቅ ፒያኖውን መደገፍ ነበረበት። ምክንያቱም ያ መዝሙር በእናትና ልጅ መካከል ያለ ለማንም ሰው ለሶፊያ እንኳን አካፍሎት የማያውቀው ሚስጥር ነበር። የእናቱን አለመኖር ለመቋቋም ለዓመታት የገነባው የቅዝቃዜ ግድግዳ ሲሰበር እንባው በዓይኖቹ ውስጥ መፍሰስ ጀመረ። ሶፊያ የባለቤቷን ምላሽ ተመለከተችና ሁኔታው አደገኛ የሆነ መምጣቱን አወቀች። ከዚያም ከንቀት ወደ ሐሰተኛ የሕክምና ስጋት ስልቷን ለመቀየር ወሰነች። የኔ ፍቅር በጣም ተረብሻል። ይህች ሴት አጋጣሚዎችንና ርካሽ ግምቶችን በመጠቀም አንተን ለመጉዳት በስሜትህ እየተጫወተች ነው አለች ሶፊያ በሚያባብል ድምጽ። የተፈጠረውን ግንኙነት ለመቁረጥ በሪካርዶና በሉፒታ መካከል በአካል ለመግባት ሞከረች። አሁኑኑ ዶክተር ሞራሌስን እጠራለሁ። አንተን እንዲያይህና አይምሯ በግልጽ የታወቀውን ይህችን ሴት ይዟት እንዲሄድ ነግረዋለሁ። የዶክተር ሞራሌስ ስም መጠቀስ በሉፒታ አይምሮ ውስጥ እንደ መነሻ ሆኖ አገለገለ። ያ ሰው በክሊኒክ ውስጥ ክብርት ኤላናን እንዴት ባለ ቅዝቃዜ እንደሚይዛቸውና ታካሚዎቹን ምንም ሳይመለከት ወረቀቶችን እንዴት እንደሚፈርም አስታወሰች። ያ ዶክተር ሰይጣን ነው ጌታዬ። እናቱ ጤነኛ እንደሆኑ በሚገባ ያውቅ ነበር እና እሳቸውን ዘግቶ ጸጥ ለማሰኘት የገንዘብ ፖስታዎችን ይቀበል ነበር በማለት ሉፒታ በክፍል ውስጥ ሐኪሙ ያለ ይመስል በክስ ጣቷን ወደ ባዶ ቦታ እየቀሰረች ጮኸች። ሪካርዶ ፍጹም ዝምታን በመጠየቅ እጁን አነሳ። አይምሮ የሚጋጩ ስሜቶችን ትርምስ ተሸክሞ ነበር። ነገር ግን ጥርጣሬው በልብ ውስጥ በማይመለስ ሁኔታ ሰፍሮ ነበር። ይበቃል፣ ሁለታችሁም ዝም በሉ። በገዛ ቤቴ ውስጥ እየሆነ ያለውን ይህንን ሁሉ ነገር ለማሰብና ለማብሰልሰል ዝምታ ያስፈልገኛል። ሁላችሁም ጸጥ በሉ ሲል ሪካርዶ ለረጅም ጊዜ ባልተጠቀመበት ስልጣን አዘዘ። ይህም ቅር ተሰኝታ ወደ ኋላ ያፈገፈገችውን ሶፊያን አስገረማት። ሉፒታ ወደ ክፍልሽ ሂጂ እና እኔ እስክጠራሽ ድረስ አትውጪ። ከሌሎች ሰራተኞች ጋር ስለዚህ ነገር እንድታወሪ አልፈልግም። ሰራተኛዋ የእውነት ዘር እንደዘራችና አሁን ያ ዘር እንዲበቅል ወይም እንዲሞት በጌታው ሕሊና ላይ እንደሚወሰን በማወቅ በትህትና ተስማማች። ሶፊያ ወዲያውኑ ሊያባረራት እንደሚገባ በመከራከር ለመቃወም ሞከረች። ነገር ግን ከሪካርዶ የተሰነዘረ ቅዝቃዜ የተሞላበት እይታ በድንገት አስቆማት። ቀይ በተቀቡ ከንፈሮቿ ላይ ቃላቶቿ ቀዘቀዙ። ሉፒታ ከክፍሉ ስትወጣ ዝምታው እንደገና በሳሎኑ ላይ ሰፈነ። ነገር ግን በዚህ ጊዜ የሰላም ዝምታ ሳይሆን በጥርጣሬና መልስ በሌላቸው ጥያቄዎች የተሞላ ነበር። ሪካርዶ ወደ ሚስቱ ዞረ። እንደ እንግዳ ሰው እየተመለከታት ለመጀመሪያ ጊዜ የሰውነቷን መገተርና በብሩህ አይኖቿ ውስጥ ያለውን በጭንቅ የተደበቀ ፍርሃት አስተዋለ። ሶፊያ፣ ለምንድነው ዶክተር ሞራሌስ እናቴ ከመቀበሯ በፊት አስክሬኗን እንዳላይ የከለከለኝ? ሲል ሪካርዶ
በሚያስደነግጥ እርጋታ ጠየቃት። ይህም ሚስቱ ምራቋን በግድ እንድትውጥ አደረጋት። ቀድሞውኑ ታውቃለህ ውዴ፣ ለአንተ ደህንነት ሲባል ነው። የልብ ድካሙ በጣም ጎድቷት ነበር እና አንተ እሷን በህይወት በነበረችበት ሁኔታ ቆንጆና ሰላማዊ ሆና እንድታስታውሳት ፈልጎ ነበር ስትል ለዓመታት የሰራውን ሰበብ እንደገና ደገመችለት። ነገር ግን በዚህ ጊዜ ቃላቶቿ ባዶ፣ ሐሰተኛና በመስታወት ጠረጴዛ ላይ ወድቆ ዋጋ ቢስነቱ እንደሚገለጽ የሊድ ሳንቲም ሆነው ተሰሙት። ሪካርዶ ወደ መስኮቱ ተራመደ እና ዝናቡን ተመለከተ። ሉፒታ ስለ ብር መርከብ እና ደመና የጠቀሰችው አረፍተ ነገርን አንድ በአንድ አስታወሰ። እናቴ ሁልጊዜ ውሸት አጭር እግር አላት፣ እውነት ምንም እንኳን ቢዘገይም ሁልጊዜም ምድዋን ከነወለዱ ለመጠየቅ ትመጣለች ትል ነበር ሲል ሪካርዶ ለራሱ አጉረመረመ። በውስጡ ቁጣ ሐዘኑን መተካት ሲጀምር ተሰማው። ሶፊያ በጥንቃቄ ከበስተጀርባው ቀረበች እና እጆቿን ከባለቤቷ ትከሻ ላይ አሳረፈች። ቀደም ሲል ጥርጣሬዎቹን ለማስወገድ ሁልጊዜ የሚሰራ የነበረውን ዘና የሚያደርግ ማሸት ለማድረግ ሞከረች። በስራ ምክንያት ተወጥረሃል የኔ ፍቅር፣ ነገ ይህ ሁሉ በቂል በቀል በተሞላች ሰራተኛ የተፈጠረ አስቂኝ ቅዠት መሆኑን ታውቃለህ ስትል በጆሮ አጠገብ በሹክሹክታ ተናገረች። ሪካርዶ ንክኪው ሲሰማው ተገተረ። ህይወትና አልጋውን ከምትጋራው ሴት ጋር ከዚህ በፊት ተሰምቶት የማያውቀው አካላዊ ጥላቻ ተሰማው። በድንገት ራቀ እና ከሳሎን መውጫው አቅጣጫ ተራመደ። ሶፊያን በመስታወት ውስጥ ከሚታየው ምስሏና የውሸት ግዛቷ ሊፈርስ እንደሆነ ከሚሰማት ፍርሃት ጋር ብቻዋን ትቷት ወጣ። በዚያ ሌሊት የቤልሞንቴ መኖሪያ ቤት ማንም እውነተኛ እንቅልፍ ሊተኛ በማይችልበት እረፍት የሌለው ጨለማ ውስጥ ሰመጠ። እያንዳንዱ በገዛ ሐሳቡና ፍርሃቱ ተተብትቦ ነበር። ሪካርዶ በሐዘኑ ወቅት ችላ ያላቸውና ማንኛውንም ግድፈቶች በመፈለግ በአሮጌ የፎቶ አልበሞችና ህጋዊ ሰነዶች ተከቦ በቢሮ ውስጥ አደረ። ሶፊያ በክፍሉ ውስጥ በዝቅተኛ ድምጽ ተቻኩላ ስልኮችን ስትደውል ነበር። ጥፍሯን እየነካካች አደጋን እንደሚያሸት የታሰረ እንስሳ ወዲያ ወዲህ ትል ነበር። ሉፒታ በትንሿ የሰራተኛ ክፍል ውስጥ የዛለ መቁጠሪያ በእጆቿ ይዛ ትጸልይ ነበር። መጪውን ነገር እንዲጋፈጥ ለጌታዋ ሪካርዶ ጥንካሬን እንዲሰጠው ፈጣሪዋን እየለመነች ነበር። በውጪ ዝናቡ መዝነብ ቀጥሎ የውጪውን ዓለም እያጠበው ነው። በቤት ውስጥ ግን የሞራል ቆሻሻ ወደ ላይ መውጣት ጀምሯል። ሪካርዶ በተረሳ መሳቢያ ውስጥ የእናቱን አሮጌ ማስታወሻ ደብተር አገኘ። እዚያም እሳቸው ወደ ክሊኒክ ከመግባታቸው በፊት ሐሳባቸውንና ስጋታቸውን ይጽፉበት ነበር። እናም ፍንጮችን በመፈለግ በጉጉት ማንበብ ጀመረ። በመጨረሻዎቹ ገጾች ላይ ያሉት የተሰነጣጠቁ ፊደላት ስለ ፍርሃት፣ በገዛ ቤታቸው ክትትል እንደሚደረግባቸው ስለመስማታቸው እና አዲሷ የልጃቸው ሚስት ስለምታደርስባቸው ነገር አለመተማመንን ያወሩ ነበር። እሷ እኔን መወገድ ያለበት እንቅፋት እንደሆንኩ አድርጋ ነው የምትይኝ እና ልጄ ለማየት በማይችል ሁኔታ በፍቅር የታወረ እንዳይሆን እሰጋለሁ የሚለውን የእናቱን የእጅ ጽሑፍ ሲያይ ሪካርዶ እንባው በጉንጮቹ ላይ ፈሰሰ። ድምፁን አውጥቶ አነበበው። ጥርጣሬው ወደ እርግጠኛነት ተለወጠ። እርግጠኛነቱ ደግሞ በዚያች ክሊኒክ ግድግዳዎች በስተጀርባ ምን እንደተፈጠረ ለማወቅ ወደማይቻል የተግባር ፍላጎት ተለወጠ። ይህ በእንዲህ እንዳለ ሶፊያ በመኝታ ክፍሏ ምድጃ ውስጥ ወረቀቶችን ታቃጥል ነበር። እሳቱ አንድ ሰው በጥልቀት ለመመርመር ከወሰነ ሊከሷት የሚችሉ ደረሰኞችንና ማስታወሻዎችን ሲበላቸው እየተመለከተች ነው። በእሳቱ የደመቀው ፊቷ ጸጸት አይታይበትም። ይልቁኑ በመንገዷ ላይ የሚቆመውን ማንኛውንም ሰው ማጥፋት ቢኖርባትም ደረጃዋንና ምቾቷን የመጠበቅ ቀዝቃዛ ቁርጠኝነት ይታይባት ነበር። እጣ ፋንታ ቀድሞውኑ ዳሱን እንደጣልና ጨዋታውን እንደተለወጠ በፍጹም አላወቀችም ነበር። እሷ ዋና ተጫዋች መሆኗ አብቅቶ የገዛ ድርጊቶቿ ሰለባ ለመሆን እየተቃረበች ነበር። ጎህ ሲቀድ ዝቅተኛና ግራጫማ ሆኖ መጣ። ሪካርዶ ልብሱን ለብሶና በእንቅልፍ እጦት በቀሉ አይኖቹ ውስጥ የብረት ቁርጠኝነትን እያበራ ለመውጣት ዝግጁ ሆኗል። ስለ ህይወቱ፣ ስለ ትዳሩ፣ ስለ ገዛ ማንነቱ የሚያውቀው ሁሉ ቢፈርስም እውነቱን እስኪያገኝ ድረስ ግን በፍጹም አያርፍም። የትራጀዲው ታሪክ ከዚያች ዝናባማ ሌሊት ብዙ ቀደም ብሎ የቤልሞንቴ መኖሪያ ገና በክብርት ኤሊና እውነተኛ ሳቅና ደግ ስልጣን በሚያስተጋባበት ፀሐያማ ቀናት ጀምሮ ነበር። እሳቸው የቤተሰቡን ግዛት ከሟች ባለቤታቸው ጋር ጡብ በጡብ ገንብተው ነበር እና ቤታቸው
ቤተሰቡን አንድ አድርጎ የሚይዝ የጥንካሬና ቅድመ ሁኔታ የሌለው ፍቅር ድብልቅ ሁኔታ ይመሩ ነበር። ሪካርዶ ኩራታቸው ነበር። የተማረና ጥሩ ሰው፣ የንግድ ችሎታውን ብቻ ሳይሆን ለስላሳ ልባቸውንም የወረሰ። ይህም ለጥፋቱ ምክንያት እንዳይሆን ኤሌና ይፈሩ ነበር። የሶፊያ ቫልደር ወደ ሪካርዶ ህይወት መምጣት በክፉ በተዘጋ መስኮት እንደሚገባ ቀዝቃዛ ነፋስ ነበር። መጀመሪያ ላይ ረቂቅ የሆነ ነገር ግን በጊዜ ሂደት አካባቢውን ሁሉ የሚያቀዘቅዝ። ሶፊያ ስሟ የገነነ ነገር ግን ሀብቱ ካለቀ ቤተሰብ የመጣች፣ በሪካርዶ ውስጥ ባለቤትን ብቻ ሳይሆን በመውለድ ይገባኛል ብላ የምታምንበትን ማህበራዊና ኢኮኖሚያዊ ደረጃ መልሳ ለማግኘት የሚያስችላትን ዋና ቁልፍ አየች። ሶፊያ የሪካርዶ እጮኛ ሆና መኖሪያ ቤቱን ከረገጠችበት የመጀመሪያ ቀን ጀምሮ በእሷና በቤተሰቡ መሪ መካከል ዝምተኛና ያልታወጀ ጦርነት ተጀመረ። ጦርነቱ በለሰለሰ ፈገግታና በባዶ አድናቆቶች ተሸፍኖ ነበር። ኤሊና በእድሜ በተሳለ ስሜታቸው በወደፊት ምራታቸው አይኖች ውስጥ ያለውን ወሰን የለሽ የምቾትና ለሪካርዶ በምታሳያቸው ምልክቶች ውስጥ እውነተኛ ሙቀት አለመኖሩ ወዲያውኑ ተረድተውት ነበር። ያቺ ሴት ትወዳለች ልጄ፣ ግን ራሷንና አንተ የምትወክለውን ነገር የበለጠ ትወዳለች ብለውት ነበር። ኤሊና በአንድ ወቅት በአትክልቱ ስፍራ ጽጌረዳዎችን እየኮተኮቱ ለሪካርዶ አስጠንቅቀውታል። ሪካርዶ በፍቅርና በሶፊያ አስደናቂ ውበት ታውሮ ነበር። የእናቱን ስጋቶች በልባቸው ውስጥ ቦታ እንዳይቀማ እንደሚፈራ ሰው ተፈጥሯዊ ቅናት አድርጎ ችላ ብሎት ነበር። ሰርጉ እጅግ በጣም በሚያምር ሁኔታ ተከበረ። ሙሉ በሙሉ በሚባል ደረጃ በሶፊያ የተዘጋጀ ሲሆን እሷም እያንዳንዱን ዝርዝር ነገር ሀብትና ስልጣንን ለአራቱም አቅጣጫዎች እንዲያሳይ አድርጋው ነበር። አንዴ በቤት ውስጥ እንደ ወይዘሮ ቤልሞንቴ ከተቀመጠች በኋላ ሶፊያ ስሜታዊ መታለልን እንደ ዋና መሳሪያ በመጠቀም ሪካርዶን ከእናቱ ተጽዕኖ ለመለየት ስልታዊና ቀስ በቀስ የሆነ ዘመቻ ጀመረች። ኤሊና ጣልቃ ገብ ናቸው፣ ያለባበስ ወይም የቤት አያያዟን ይተቻሉ እያለች በባለቤቷ ፊት ሁልጊዜም ራሷን ተበዳይ በማድረግ በረቂቁ ታማርር ነበር። እኔ ዘመናዊ ቤተሰብ እንድንሆን ብቻ ነው የምፈልገው ሪካርዶ፣ እናትህ ግን አሮጌ ልማዶች ላይ ተጣብቀው ይህ መቼም የኔ ቤት እንደማይሆን እንዲሰማኝ ያደርጉኛል በማለት ሶፊያ በመኝታ ክፍል ውስጥ ታለቅስ ነበር። ሪካርዶ እናቱን በመውደድና ሚስቱን ለማስደሰት በመፈለግ መካከል ተይዞ ነበር። ኤሊና በቤት ውሳኔዎች ላይ የበለጠ ተለዋዋጭ እንዲሆኑና ቀስ በቀስ እንዲገለሉ በመጠየቅ ቦታ መስጠት ጀመረ። ኤሊና ለልጃቸው ካላቸው ፍቅር የተነሳ ትላልቅ ግጭቶችን ለማስወገድ አንድ እርምጃ ወደ ኋላ ለማለት ተስማሙ። እያንዳንዱ ስምምነት ግን ለገዛ የሬሳ ሳጥናቸው አንድ ተጨማሪ ሚስማር መሆኑን አላወቁም ነበር። የመጀመሪያና ብቸኛው የልጅ ልጃቸው ቫኔሳ ስትወለድ ሁኔታው በጣም ተባባሰ። ምክንያቱም ኤሊና ፍቅራቸውን ሁሉ በልጅቷ ላይ አፈሰሱ። ይህም በሶፊያ ላይ ቅናትን ቀሰቀሰ። አያቷ ለሕፃኗ በመዘመር ጸሎት በማስተማርና የቤተሰብ ታሪኮችን በመንገር ሰዓታትን ያሳልፉ ነበር። ይህም ሶፊያ እንደ እናታዊ ስልጣኗ ላይ የተሰነዘረ ቀጥተኛ ዛቻ አድርጋ የምትቆጥረውን ትስስር ፈጠረ። በእነዚያ አሮጌ ሐሳቦች እንድታበላሻት አልፈልግም ሪካርዶ፣ እናትህ በልጅቷ ላይ አባዜ ይዟቸዋል፣ እናት ለመሆን እንኳን ቦታ አይሰጡኝም ስትል ትከራከር ነበር። አሮጊቷ እውነታውን መለየት እያቃታቸው እንደሆነ ፍንጭ መስጠት ጀመረች። ያኔ ነበር ሶፊያ ለኤሊና ቸልተኝነት የምታደርጋቸው ትናንሽ የቤት ውስጥ አደጋዎች መታየት የጀመሩት። ለምሳሌ ጋዝ ክፍት መተው ወይም በሮችን አለመዝጋት። በእውነቱ እነዚህን ክስተቶች የምታቀናብረው ራሷ ሶፊያ ነበረች። እቃዎችን ቦታ በመቀየር ወይም መብራቶችን በማጥፋት አማቷን ግራ ለማጋባትና ከዚያም በሪካርዶ ፊት በእርጅና ምክንያት በሚመጣ የመርሳት በሽታ ለማሳጣት ፈልጋ ነበር። ኤሊና ምንም እንኳን በእድሜ ቢገፉም ሙሉ በሙሉ ጤነኛ ነበሩ እና ምራታቸው የምታዘጋጅላቸውን እያንዳንዳቸውን ወጥመዶች ይረዱ ነበር። ነገር ግን እሳቸው ለመከላከል በሞከሩ ቁጥር በልጃቸው ጆሮ ውስጥ እንደ ግዠት ይደመጥ ነበር። ሪካርዶ፣ ያንን ምድጃ ክፍት አልተውኩትም፣ ሻይ ካፈላው በኋላ እንዳጠፋሁት እምልልሃለሁ ይሉት ነበር። በጭንቀት ሆነው በልጃቸው እይታ ውስጥ ጥርጣሬን ሲያዩ ደግመው ደጋግመው እየማሉ ይነግሩት ነበር። እማዬ፣ ምናልባት ረስተሽው ይሆናል፣ በእድሜሽ እንዲህ ያሉ ስህተቶች መኖራቸው የተለመደ ነው፣ አንቺ አትጨነቂ ሲል ይመልስ ነበር። እሱ ሶፊያ በሌሊት በሹክሹክታ የምትነግረውን ቃላት
ይደጋግም ነበር። የኤሊና ብስጭት ከቀን ወደ ቀን ይጨምር ነበር። ቃላቸው በምራታቸው ፍጹም በሆነ ሁኔታ በተገነቡ ውሸቶች ፊት ዋጋ ሲያጣ እያዩ በገዛ ቤታቸው ውስጥ እየታነቁ እንደሆነ ተሰማቸው። ሶፊያ እያንዳንዱን የቤተሰቡን እራት የኤሊናን ስህተቶች ለማጉላት ትጠቀምበት ነበር። ከማንኛውም ቀጥተኛ ስድብ በላይ አሮጊቷን በሚያዋርድ የሐሰት ርህራሄ ታያቸዋለች። የእቅዷ የመጨረሻ ምት ዶክተር አርኔስት ሞራሌስን ወደ ቤተሰብ ክበቡ ማስገባት ነበር። እንደ ተራ ጓደኛና ታዋቂ የሕክምና ሰው አድርጋ አቀረበችው። ሞራሌስ ምኞት ያለውና ስነ ምግባር የሌለው ሰው ነበር። የቁማር ዕዳ ስላለበት በቀላሉ ተጽዕኖ የሚደረግበትና ሙያዊ ስነ ምግባሩን ለገንዘብ ለመሸጥ ዝግጁ የሆነ ሰው ነበር። ሶፊያ በአንድ የበጎ አድራጎት ዝግጅት ላይ ያገኘችው። እናም እጆቿን በቀጥታ ሳታቆሽሽ ያችን አስቸጋሪ አሮጊት ለማስወገድ የሚያስችል ፍጹም ተባባሪ መሆኑን ወዲያውኑ አወቀች። አማቴ በጣም ታሟል ዶክተር። ባለቤቴ እውነታውን እንዲቀበል ለመርዳት የባለሙያ ጥንቃቄ የተሞላበት አስተያየት ያስፈልገናል አለችው ሶፊያ በመጀመሪያ የግል ግንኙነታቸው ወቅት። በሐኪሙ ኪስ ውስጥ ወፍራም ፖስታን እየከተተች ነበር። ሞራሌስ መልእክቱን ወዲያውኑ ተረድቶ መኖሪያ ቤቱን በተደጋጋሚ መጎብኘት ጀመረ። ኤሊናን በሕክምና ዓይን እየተመለከተና በቆዳ ማስታወሻ ደብተሩ ላይ የሌሉ ምልክቶችን መመዝገብ ጀመረ። ሞራሌስ የሪካርዶን እምነት በመጨረሻም አገኘ። ራሱን ተረጂና ተቆርቋሪ በማስመሰል እንዲሁም የተወሳሰቡ የሕክምና ቃላትን በመጠቀም ተራ የእርጅና ባህሪያትን እንደ ከባድ የአእምሮ ዝግመት ምልክቶች አብራራ። ሪካርዶ፣ የእናትህ አእምሮ እኛ ካሰብነው በላይ በከፍተኛ ፍጥነት እየተበላሸ ነው። እነዚህ የመርሳት ሁኔታዎች የነርቭ መጎዳት ችግር መጀመሪያዎች ናቸው ሲል ዶክተሩ በአንድ ከሰዓት በኋላ በቢሮ ውስጥ ተናገረ። ሪካርዶ ደንግጦና ምርመራውን ውድቅ የሚያደርግበት የሕክምና እውቀት ስለሌለው እናቱን እንዳሳደገችው ጠንካራ ሴት ሳይሆን የማያቋርጥ ክትትል እንደሚያስፈልጋት ደካማ ታካሚ ማየት ጀመረ። ኤሌና ከልጇ ጋር ብቻዋን ለመነጋገር ሞከረች። በሚስቱና በሐኪሙ መካከል ስላለው እንግዳ ጥምረት ልታስጠነቅቀው ፈለገች። ነገር ግን ቃላቶቿ በበሽቷ ምክንያት እንደሚመጡ የጥቃት ስጋት ቅዠቶች ተደርገው ተወሰዱ። በገዛ ቤቷ ውስጥ የኤሌና ብቸኝነት የተለየ ሆነ። ለመናገር በማይደፍሩ አገልጋዮችና በአዘኔታ ወይም በንቀት በሚመለከቷት ቤተሰቦች ተከበበች። ሶፊያ አሮጊቷ ሴት በአይምሮ መታወክ ወቅት ለልጅቷ አደገኛ ሊሆኑ ይችላሉ በማለት ኤሌና ወደ ትንሿ ቫኔሳ እንዳትቀርብ መከላከል ጀመረች። ይህ ከሁሉም በላይ የኤሌናን ልብ ሰባበረው። በሰዓታት በክፍሏ ውስጥ ታለቅስ ትውል ነበር። የልጅ ልጇን ሳቅ ከአትክልት ስፍራው በርቀት እየሰማች ወደ እሷ መቅረብ ግን አትችልም። ሪካርዶና ሞራሌስ ለሱ የጻፉለትን መመሪያ እየደገመ እማዬ ለደህንነት ሲባል እኮ ነው፣ ደህና እንዳልሆንሽ ተረጂ፣ ግን ደህና ትሆኛለሽ ይላት ነበር። አሮጊቷ ሴት በጸሎትና በፒያኖ ተጽናናች። በቤት ውስጥ ዋይታን የሚያስተጋቡ አሳዛኝ ዜማዎችን ትጫወት ነበር። ይህም ሶፊያን በጥልቅ ያበሳጫታል። ያ ጩኸት ሊያሳብደኝ ነው ሪካርዶ፣ እባክህን አንድ ነገር አድርግ፣ በማያቋርጥ ለቅሶ ውስጥ መኖር አንችልም ስትል አማረረች። በጨካኝ እቅዷ ውስጥ ቀጣዩን እርምጃ ለመውሰድ ጫና እያደረገች ነበር። አንድ ምሽት ሶፊያ የመጨረሻውን ክስተት አቀነባበረች። በሳሎን ውስጥ አንድ ውድ የአበባ ማስቀመጫ ሰበረች እና በክንዷ ላይ ጥቂት ጭረቶችን አደረገች። መላውን ቤተሰብ ለመቀስቀስ ጮኸች። ሪካርዶ እየሮጠ ሲመጣ ሶፊያ መሬት ላይ ወድቃ ስታለቅስ አገኛት። ኤሌና ደግሞ በጩኸትና በትዕይንቱ ግራ ተጋብታ አጠገቧ ቆማ ነበር። አጠቃችኝ ሪካርዶ፣ እናት ቤቷን እንደሰረኩባት ስለምታምን ይኸው ዛሬ አጠቃችኝ ስትል ሶፊያ በድንጋጤና ባለማመን ትመለከታት የነበረችውን አሮጊት ሴት እየጠቆመች ተናገረች። እኔ ምንም አላደረኩም ልጄ፣ ጩኸት እንደሰማው ነው የወረድኩት፣ እሷም እዚህ ስደርስ መሬት ላይ ነበረች በማለት ኤሌና ራሷን ተከላከለች። ነገር ግን ሁኔታው፣ ማስረጃዎቹና የሶፊያ ትወና በጣም አሳማኝ ነበሩ። ሪካርዶ ደንግጦና እናቱ ድርጊቷን ሙሉ በሙሉ መቆጣጠር እንዳቃታት በማመን ሕይወቱን ለዘላለም በጸጸት የሚያቆስል ውሳኔ ወሰነ። ወዲያውኑ ዶክተር ሞራሌስን ጠሩት። እሱም ጥሪውን እየጠበቀ ይመስል በግል አምቡላንስና ቀድሞ ተዘጋጅቶ በነበረ የማስገቢያ ትዕዛዝ መጣ። ይህ ግልጽ የሆነ የአእምሮ መታወክ ነው ሪካርዶ፣ ከእንግዲህ እዚህ ቤት መቆየቷ ለሁሉም ሰው ጥሩ አይደለም፣ ቁጥጥርና ልዩ ሕክምና ያስፈልጋታል ሲል ዶክተሩ አዛኝ በሚመስል ድምፅ ተናገረ።
2 ነርሶች ኤሌናን በኃይል ያዟት። አሮጊቷ ሴት አልጮኸችም ወይም በአካል አልታገለችም። ልጇን በአይኖቿ የተመለከተችው ነፍሱን በሚያቀዘቅዝ ጥልቅ ተስፋ መቁረጥ ብቻ ነበር። ልጄ እባክህን እንዲወስዱኝ አትፍቀድ፣ እኔ እብድ አይደለሁም፣ የምትዋሸው እሷ ናት ስትል ኤሌና በሹክሹክታና አቅም በማጣት ስሜት ተናገረች። እራሷ ከገነባችው ቤት አስወጧት። ሪካርዶ በደጃፉ ላይ ቆሞ በደረቱ ላይ የውሸት ለቅሶ የምታለቅሰውን ሶፊያን አቀፋት። የአምቡላንሱ መብራቶች እናቱን ወደ ጨለማው ሲወስዷት ተመለከተ። በዚያ ሌሊት መኖሪያ ቤቱ በመቃብር ዝምታ ተዋጠ። ይህም ዝምታ የሚሰብረው መጪውን የዓመታት ሐዘን በሚተነብየው መዝገብ በዚያች ሌሊት መኖሪያ ቤቱ በመቃብር ዝምታ ተዋጠ። ይህ ዝምታ የሚሰበረው መጪውን የዓመታት ሐዘን በሚተነብየው መዝነብ በጀመረው ዝናብ ድምጽ ብቻ ነበር። ሶፊያ በኩሽና ውስጥ አንድ ብርጭቆ ወይን ቀዳች። ከወራት በኋላ ለመጀመሪያ ጊዜ ፈገግ አለች። በመጨረሻም በዙሪያዋ ስላለው ነገር ሁሉ ብቸኛ ባለቤትና እመቤት መሆኗ ተሰማት። የእናት ፍቅር ግድግዳዎችን፣ የውሸት ምርመራዎችን እና ግልጽ ሞትን እንኳን የሚሻገር ኃያል መሆኑን አላወቀችም ነበር። ሪካርዶ አሁን ባዶ ሆኖ ወደ እናቱ ክፍል መጣ። እናም አልጋቸው ላይ ተቀመጠ። አሁንም ትራሶቹ ላይ የነበረውን የላቬንደር ሽቶ አሸተተ። ለማደግ ዓመታትን የሚፈጅበትን የመጀመሪያውን የጥርጣሬ ስሜት አስተዋለ። የኤሌና ስደትና የሶፊያ የስነ ልቦና ሽብር እንግዲህ ተጀመረ። ይህም በልጅና እናት ላይ ሊፈጸም የሚችለው አሳማሚ ክህደት ላይ የተመሰረተ ነበር። የቀድሞ አገልጋዮች በሚቀጥሉት ሳምንታት ቀስ በቀስ ተባረሩ። ታሪኩን በማያውቁ ወይም ለባለቤቷ ታማኝነት በሌላቸው አዲስ ሰራተኞች ተተኩ። ሶፊያ ቤቱን እንደገና በማስጌጥ የቤት ዕቃዎችን በመቀየርና ስዕሎችን በጨለማና አቧራማ ሰገነት ውስጥ በማስቀመጥ የኤሌናን ማንኛውንም አይነት አሻራ ለማጥፋት ፈለገች። ነገር ግን ቤቱ ትውስታ ነበረው። እናም እያንዳንዱ ጥግ፣ እያንዳንዱ የእንጨት ድምፅ፣ እያንዳንዱ የብርሃን ጨረር በግፍ የተባረረችውን ሴት ያስታውስ ነበር። እስከዚያው ድረስ በክሊኒካ ሳን ሚጌል አርካንጀል ኤሌና በነጭና ባዶ ክፍል ውስጥ ነቁ። ትግላቸው ገና መጀመሩንና እምነታቸው ብቸኛው መሳሪያቸው መሆኑን ተረዱ። ወደ ክሊኒካ ሳን ሚጌል አርካንጀል መዘዋወሩ ወይዘሮ ኤሌናን ከማንነታቸውና ከሰብአዊ ክብራቸው ለመለየት በጥንቃቄ የተቀየሰ የቢሮክራሲና የሕክምና ቅዠት ጅምር ነበር። ዶክተር ሞራሊስ በሽተኛዋ በጣም ያልተረጋጋች፣ ጸበኛና ከፍተኛ የአእምሮ ዝግመት ያለባት እንደሆነ የሚገልጹ የውሸት ሪፖርቶችን አዘጋጅቶ ነበር። ይህም ፍጹም መገለሏን ትክክለኛ አስመስሎታል። በክሊኒኩ አቀባበል ላይ ኤሌና የግል ልብሶቻቸው፣ የጋብቻ ቀለበታቸው እና ከቀድሞ ህይወታቸው ጋር የሚያገናኛቸውን ማንኛውንም አይነት ዕቃ ተወሰደባቸው። በሸካራ ግራጫ ጋውን ብቻ ቀሩ። ለደህንነቱ ነው ወይዘሮ ቤልሞንቴ አለቻቸው አንዲት ነርስ ዕቃዎቹን በጥቁር ፕላስቲክ ከረጢት ውስጥ እያከማቸች ነበር። ኤሌና ጽናታቸውን ለመጠበቅ ሞከሩ። ቀጥ ብለው በመቆም ጌጣጌጦቻቸውን ሊወስዱባቸው እንደሚችሉ፣ ነገር ግን ተፈጥሯዊ ክብራቸውን ሊወስዱ እንደማይችሉ አሳዩ። ሪካርዶ እናቱን ለማየትና ሞራሊስ ቃል እንደገባለት ምርጥ እንክብካቤ እያገኙ መሆኑን ለማረጋገጥ ከገቡ 1 ሳምንት በኋላ ክሊኒኩን ጎበኙ። ሆኖም ግን ግንኙነቱ በሐኪሙና በሶፊያ በጥንቃቄ የተቀነባበረ ስሜታዊ ውድቀት እንዲሆንና የውሸት ምርመራውን እንዲያረጋግጥ ታቅዶ ነበር። ከጉብኝቱ በፊት ሞራሊስ ለኤሌና ከፍተኛ መጠን ያለው ኃይለኛ ማደንዘዣ እንዲሰጣቸው አዘዘ። ይህም በማይሰሙ ቃላት እንዲያኩተመትሙ፣ በድካምና ግራ በመጋባት ውስጥ እንዲሆኑ አደረጋቸው። ሪካርዶ ወደ ክፍሉ ሲገባ እናቱ አይናቸው የፈዘዘ፣ በትንሹ ምራቃቸውን የሚያፈሱና እሱን ወዲያውኑ የማያውቁት ሆኖ አያቸው። ይህም ልቡን በሺህ ቁርጥራጮች ሰባበረው። እማዬ እኔ ነኝ ሪካርዶ፣ አንቺን ለማየት መጥቻለሁ አላቸው፣ የማይነቃነቅ እጃቸውን እየያዘ። በብልህ አይኖቻቸው ውስጥ የተለመደውን ብርሃን ለማየት ተስፋ አደረገ። ኤሌና አይምሯቸውን ከተቆጣጠረው የኬሚካል ጭጋግ እየታገሉ በልጃቸው ላይ አይናቸውን ለማሳረፍ ቻሉ። እናም ለመናገር ሞከሩ። ነገር ግን ምላሳቸው በአፋቸው ውስጥ ከባድና የማይታዘዝ ሆኖ ተሰማቸው። አውጣኝ፣ ወጥመድ ነው ብለው በታላቅ ጥረት ተናገሩ። ነገር ግን ለሪካርዶ እነዚህ ድምጾች ትርጉም የለሽ አረፍተ ነገሮች ነበሩ። ሞራሊስ እንዳስፈሪ ጠባቂ በክፍል ውስጥ ተገኝቶ የሪካርዶን ትከሻ በርህራሄ በመያዝ ራሱን በአዘን ነቀነቀ።
በሽታው በፍጥነት እየተሰራጨ ነው። አይምሯቸው በጣም ተጎድቷል እና አንዳንድ ጊዜ ቅዠቶቻቸው ከእውነታው ጋር በጣም ይደበላለቃሉ ሲል ዶክተሩ በለሰለሰ ድምፅ ገለጸ። ሪካርዶ ከክፍሉ እያለቀሰ ወጣ። እናቱ ከእንግዲህ እዚያ እንደሌሉና የቀረው ባዶ አካል ብቻ እንደሆነ አመነ። ይህም አላስፈላጊ ስቃይ እንዳይደርስበት ሶፊያ በየጊዜው እንዳይመጣ እንድታሳምነው አደረጋት። ወራት እያለፉ ሲሄዱ የሪካርዶ ጉብኝት ከክሊኒኩ ለማራቅ ማህበራዊ ግዴታዎችን ወይም የሥራ ችግሮችን በምትፈጥረው በሶፊያ ምክንያት እየቀነሱ መጡ። እስከዚያው ድረስ ኤሌና ነርሶች በማያዩበት ጊዜ ኪኒኖቹን ከምላሳቸው ስር በመደበቅ በኋላ ላይ መጥፋትን ተማሩ። ቀስ በቀስ አእምሯቸውን አነቁ። አእምሯቸው ሲጠራ በእሳቸው ላይ የተደረገውን ሴራ ተረዱ እና መጮህ ወይም ራሳቸውን መግለጽ የመድኃኒቱን መጠን እንዲጨመርባቸው ወይም አልጋ ላይ እንዲያስሯቸው ብቻ እንደሚያገለግል ተገነዘቡ። የዝምታና የመመልከት ስልትን ለመከተል ወሰኑ። የተረጋጉ እና ተባባሪ ሆኑ። ይህም ለማምለጥ ወይም ለመግባባት የሚያስችል ክፍተት ለማግኘት አካባቢውን እንዲመረምሩ ረዳቸው። ሞራሊስ እሳቸውን በግፍ ማሰሩ ብቻ ሳይሆን ቤተሰቦቻቸው ከዓለም እንዲደበቁ የሚከፍሉላቸው ሌሎች ታካሚዎችም እንዳሉት ደረሱበት። ሶፊያ በበኩሏ በመኖሪያ ቤት ውስጥ በቤተሰቡ የባንክ ሂሳቦች ላይ ስልጣኗን እያጠናከረች ነበር። የሪካርዶን ፊርማ በመጠቀም ለኤሌና እንክብካቤ ይውላል ተብሎ የታሰበው ገንዘብ ለሌላ ዓላማ ይዞር ነበር። ለክሊኒኩ ከፍተኛ ገንዘብ ትከፍል ነበር። ነገር ግን የዚያ ገንዘብ ትልቅ ክፍል በሐሰተኛ ኩባንያዎች አማካኝነት ወደ ሞራሊስ እና ወደ ሶፊያ ኪስ ይመለስ ነበር። ትልቅ ንግድ ነበረ። በድብርት ውስጥ ካለው ባለቤቷ ጀርባ አማቷን አስወግዳ በአሮጊቷ በሽታ አማካኝነት እሷ ትበለጽግ ነበር። ሪካርዶ ስለ ወጪዎቹ በጠየቃት ጥቂት ጊዜያት ሶፊያ የተጋነኑ የሕክምና ደረሰኞችን ታሳየውና ዋጋው ምንም ቢሆን ለእናትህ ምርጡን ማድረግ አለብን ስትል ታስታውሰው ነበር። የሪካርዶን የጥፋተኝነት ስሜት ለመላው የውሸት ማሽን ነዳጅ ነበረ። ሶፊያ የእሳት ሊጠፋ ሲል እንዴት እንደምታቀጣጥለው በትክክል ታውቅ ነበር። በክሊኒክ ውስጥ ኤሌና ልታገኛቸው በምትችላቸው የሽንት ቤት ወረቀቶች ወይም ናፕኪኖች ላይ ለልጇ፣ ለቀድሞ ጓደኞቿ፣ ለሚረዳት ለማንኛውም ሰው የሚሆኑ ተስፋ የቆረጡ ደብዳቤዎችን መጻፍ ጀመረች። ደብዳቤውን እንዲያወጣላት አንድ የጽዳት ሰራተኛን በገንዘብ ለማማለል ሞከረች። ነገር ግን ሰራተኛው ስራውን እንዳያጣ ወይም የከፋ ነገር እንዳይደርስበት በመፍራት ማስታወሻውን ቀጥታ ለሞራሊስ ሰጠ። ቅጣቱ ከባድ ነበር። ኤሌና ስለማታለል ባህሪያቸው እንዲያስቡበት ለአንድ ሳምንት መስኮት በሌለውና ሙሉ ጨለማ በሆነ የብቻ ክፍል ውስጥ እንዲቆዩ ተደረገ። በዚያ ጨለማ ውስጥ ኤሌና ልትሰበር ተቃርባ ነበር። ነገር ግን የልጅ ልጇ የቫኔሳ ምስል ለመተንፈስና ሊውጣት ከሚዝተው እብደት ጋር ለመታገል ትልቅ ጥንካሬ ሰጣት። የእውነት እንዲያሳብዱኝ እድል አልሰጣቸውም። ከዚህ እወጣለሁ እና እኔ ኤሌና ቤልሞንቴ ማን እንደሆንኩኝ አሳያቸዋለሁ ስትል በብቸኝነት እስር ቤቷ ውስጥ ለራሷ ቃል ገባች። ከዚህ መገለል በኋላ ነበር ለቤተሰቧ መተዳደሪያ ገንዘብ የምትፈልግ የዋህ እና ደግ ልብ ያላት ሉፒታ በክሊኒክ ውስጥ ለመስራት የመጣችው። ሉፒታ ኤሌና ወዳሉበት አስቸጋሪ ታካሚዎች ክፍል ተመደበች እና ከመጀመሪያው ቀን ጀምሮ በክፍል 217 ባሉት አሮጊት ሴት ላይ የተለየ ነገር አስተዋለች። ከሚጮሁ ወይም ባዶን ከሚመለከቱ ሌሎች ታካሚዎች በተለየ ኤሌና በስነ ስርዓትና ከፍተኛ የአእምሮ ዝግመት ካለበት የሕክምና ታሪክ ጋር በማይመጣጠን ክብር ሰላምታ ሰጧት። እንደምን አደርሽ ልጄ? ክፍሌን ስላጸዳሽ አመሰግናለሁ። ይህ ከባድ ስራ መሆን አለበት አሏት ኤሌና በአንድ ጠዋት። በድምጻቸው ጥራትና በአመለካከታቸው ሉፒታን አስገረሟት። ቀስ በቀስ በሁለቱ ሴቶች መካከል በጋራ መከባበርና አንድ ነገር ትክክል እንዳልሆነ በሚነግራት የሉፒታ ውስጣዊ ስሜት ላይ የተመሰረተ ሚስጥራዊ ጥምረት ተፈጠረ። ኤሌና በጥንቃቄ ለሉፒታ ስለ ህይወታቸው፣ ስለ ፒያኖ ተጫዋች ልጃቸው፣ ስለ ጽጌረዳ የአትክልት ቦታቸው፣ ለዚህ ስላደረሳቸው ክህደት በጥቂቱ መናገር ጀመሩ። የልጅቷንም ታማኝነት እየፈተኑ ነበር። ሉፒታ በመገረምና በድንጋጤ እያንዳንዱን ነገር በትኩረት ትሰማ ነበር። ሴትዮዋ ሙሉ በሙሉ በማስተዋል እንደሚያወሩና ታሪካቸው አንዳንድ ጊዜ በአሮጌ መጽሔቶች ላይ ካነበበቻቸው የከፍተኛ ማህበረሰብ ዜናዎች ጋር እንደሚገጥም ተገነዘበች። እርሱ እብድ አይደሉም ወይዘሮ ኤሌና
እርሶ እዚህ ከሚሰሩት ብዙዎቹ ዶክተሮች በላይ ጤነኛ ኖት ስትል ኤሌና አንድ ቀን በሹክሹክታ ነገረቻቸው። ኤሌና እውነታውን የሚያይሰው በማግኘታቸውና በሞራሊስ የተገነባው ውሸት እውነት እንዳልሆነ ስለታወቀላቸው ከወራት በኋላ ለመጀመሪያ ጊዜ አለቀሱ። ሞራሊስ አደገኛ እንደሆነና በሁሉም ቦታ አይኖች እንዳሉት ስለምታውቅ ሉፒታ አደገኛ ነገር እንዳታደርግና ትክክለኛውን ጊዜ እንድትጠብቅ ነገሯት። እስከዚያው ድረስ በመኖሪያ ቤት ውስጥ ሶፊያ ኤሌናን በህይወት ማቆየት ምንም እንኳን ተዘግቶባቸው ቢሆንም አሁንም ሊከሰት የሚችል ስጋትና ቀጣይ ወጪ በመሆኑ ትዕግስት ማጣት ጀምራለች። በከተማ ውስጥ ባለ ድብቅ ካፌ ውስጥ ከሞራሊስ ጋር በነበራት ሚስጥራዊ ስብሰባ ምዕራፉን ለዘላለም የሚዘጋ የመጨረሻ መፍትሄ እንደሚያስፈልግ ገለጸች። እስከ መቼ ነው ይህ ነገር የሚቀጥለው? ሪካርዶ እንደገና ሊጎበኛቸው የሚችለው መቼ እንደሆነ በተደጋጋሚ እየጠየቀ ነው። ሰበብ እያለቀብኝ ነው አለች ሶፊያ ጠረጴዛውን በትዕግስት ማጣት እየመታች። ሞራሊስ ስግብግብ ቢሆንም ቀጥተኛ ግድያ ለሚለው ሐሳብ ግን ፈሪ ነበር። ስለዚህም ሌላ አማራጭ አቀደ። የኤሌናን ሞት ማስመሰል እና ወደ ሌላ ራቅ ያለ ርካሽ ቦታ ማዘዋወር። በልብ ድካም ሞቱ ማለት እንችላለን። የውሸት አስክሬን እንሰጣለን ወይም የሬሳ ሳጥኑን እንዘጋለን እና ማንም ወደማይፈልጋቸው ገጠር ውስጥ ወደሚገኙ ድብቅ መኖሪያ ቤቶች የማዘዋወሩን ኃላፊነትን ይወስዳለሁ ሲል ዶክተሩ በተንኮል ፈገግታ ሐሳቡን አቀረበ። ሶፊያ ይህ ሐሳብ ከስጋቷ ነፃ እንደሚያወጣትና ድሏን የሚያረጋግጥላት መሆኑን በማየት በሚያስደነግጥ ቅዝቃዜ እቅዱን ተቀበለች። በዚያች ሌሊት ወደ ቤት ተመልሳ ሪካርዶን በሐሰተኛ ርህራሄ አቀፈችው። በቅርቡ ለሚመጣው የማይቀር ዜና በስነ ልቦና እያዘጋጀችው ነበር። እናት ከቅርብ ጊዜ ወዲህ በጣም ደክመዋል የኔ ፍቅር፣ ለማንኛውም ነገር ዝግጁ መሆን አለብን አለችው። ጸጉሩን እያሻሸች ነበር። በልቡ ውስጥ ተስፋ መቁረጥን ዘራችበት። ሪካርዶ ደክሞትና አዝኖ ከጠላት ጋር እየተኛ መሆኑን ሳያውቅ የእናቱ የሞት ፍርድ መፈረሙን ሳይጠራጠር በሐሳቧ ተስማማ። የዝምታ ሴራው እንደተጠመዘዘ ገመድ በቤልሞንቴ ቤተሰቦች አንገት ላይ ተጠመጠመ። እውነቱ እስኪያልፍ ድረስ እየጠበቀ መጣ። የእቅዱ መፈጸሚያ ቀን እየቀረበ ሲመጣ በክሊኒክ ውስጥ ኤሌና ሊገለጽ የማይችል ጭንቀት፣ ቆዳቸውን የሚወርቅ ቅዝቃዜ ተሰማቸው። በልጅነታቸው ሪካርዶ የሰጣቸውን እጅግ ውድ ሀብታቸውን በወረቀት ፍራሽ ውስጥ ደብቆ ያቆዩትን የእንቁ መቁጠሪያ ለሉፒታ ሰጧት። ልጄ ይህንን ያዥልኝ፣ አንድ ቀን የሆነ ነገር ቢደርስብኝ ወይም ከዚህ ቢወስዱኝ ለልጄ ፈልገሽ ስጩ፣ እሱ ትርጉሙን ያውቃል ሲሉ በአስቸኳይ አደራ ሰጧት። ሉፒታ መቁጠሪያውን በዩኒፎርሟ ውስጥ ደበቀችው። ተልኳን ለመወጣት ቃል ገባች። ነገር ግን እጣ ፋንታ ከገመተችው በላይ ቀድሞ እንደሚፈትናት አላወቀችም ነበር። የውሸቱ ማዕበል ሊፈነዳ ተቃርቧል እና የአንዲት የጽዳት ሰራተኛ ደካማ ቃል ኪዳን ብቻ በጨለማው ፊት እንደ ተስፋ ተቃርቧል። ክሊኒካ ሳን ሚጌል አርካንጀል ሻካራ ገጽታቸው የሚነካውን ጥቂት የፀሐይ ብርሃን የሚመጥ የግራጫ ኮንክሪት ግድግዳዎች ያሉት አሮጌ ህንፃ ነበር። በውስጥ ያለው ድባብ የኢንዱስትሪ ማጽጃ ሽታ፣ የቆየ ምግብና ለብዙ አስርት ዓመታት የተከማቸ የሰው ልጅ ተስፋ መቁረጥ ድብልቅ ነበር። በቤት ውስጥ ሙቀት፣ ቬልቬት እና ትኩስ አበባዎች ተላምደው ለነበሩት ወይዘሮ ኤሌና ይህ አካባቢ መንፈሳቸውን ለመስበር የሚጥር የማያቋርጥ ስቃይ ነበር። ቀኖቻቸው የሚለኩት በሰዓታት ሳይሆን በነርሶች ሽግግርና የመድኃኒት ጋሪው በሚመጣበት ጊዜ ነበር። ይህም ፍላጎትን ለማጥፋት የተቀየሰ አሰልቺ ተግባር ነበር። ቢሆንም ኤሌና ጥብቅ ዲሲፕሊን ይጠብቁ ነበር። ይነሳሉ፣ በቀዝቃዛ ውሃ ይታጠባሉ እና መቁጠሪያውን ለሉፒታ ስለሰጡት በጣቶቻቸው እየቆጠሩ ይጸልዩ ነበር። ክፍላቸው ቁጥር 217 ትንሽ የብረት ዘንግ ያለው መስኮት ያለበት ነጭ ሳጥን መሰል ክፍል ሲሆን መስኮቱም ምንም አረንጓዴ ነገር የማይበቅልበት በስንጥቆች መካከል አረም ያለበት የኮንክሪት ግቢን የሚያመላክት ነበር። ከዚያ ሆነው ኤሌና ብቸኛው የነጻነት ስብርባሪ ሆነው ሰማዩን ይመለከቱ ነበር እና ደመናዎቹ መልእክቶቻቸውን ለልጃቸው እንዲያደርሱላቸው በማሰብ ያነጋግሯቸው ነበር። ሪካርዶ እንዳትረሳኝ፣ እኔ አሁንም እዚሁ አለው፣ እኔ እናትህ ሲሉ በሹክሹክታ ለነፋሱ ይናገሩ ነበር። ተረስተሻል ከሚላቸው የድብርት ድምጽ ጋር ይታገላሉ። ብቸኝነት ዘላቂ ጓደኛቸው ነበር። ይህም የሚቋረጠው ለሰብአዊነትና ለማስተዋል ብቸኛ ግንኙነታቸው በሆነችው በሉፒታ አጭር ጉብኝቶች ብቻ ነበር። ሉፒታ በጽዳት ጋሪዋ ትገባለች።
ወለሉን እንደምታብስ እየመሰለች ስለ ውጭው ዓለም ዜናዎችን ትነግራቸዋለች። በድብቅ ጣፋጭ ነገር ታመጣላቸዋለች ወይም ዝም ብላ እጃቸውን ትይዛቸዋለች። ዛሬ ውጭ በጣም ደስ የሚል ቀን ነው ወይዘሮ ኤሊና፣ ዛፎቹ እያበቡ ነው እና ሰዎች ቀለል ያለ ልብሶችን ለብሰው እየተዘዋወሩ ነው ትላቸዋለች። አሮጊቷ ሴት ከእንግዲህ ማየት የማይችሉትን መልክዓ ምድር በቃላት ትስልላቸዋለች። እነዚህ ትናንሽ ንግግሮች የኤሊናን ሕይወት የሚያቆዩ ልክ እንደ አየር ነበሩ። ከክሊኒኩ ግድግዳዎች ባሻገር ዓለም እንዳለና መጠበቅ እንደሚገባ ያስታውሷቸው ነበር። ሆኖም ግን ዶክተር ሞራሌስ በታካሚዋና በሰራተኛዋ መካከል ያለውን ቅርበት መጠራጠር ጀመረ። ምክንያቱም ኤሊና ከሉፒታ የጽዳት ሰዓት በኋላ የበለጠ መንፈሰ ጠንካራ ሆነው ይታዩ ነበር። መተላለፊያዎቹ በበለጠ ሁኔታ እንዲጠበቁ አዘዘ እና ያንን አደገኛ ትስስር ለመቁረጥ በማሰብ የሉፒታን የሥራ ሰዓት ከኤሊና የንቃት ጊዜ ጋር እንዳይገጣጠም ቀየረው። አንድ ምሽት የሐሰተኛው ሞት እቅድ ማንኛውንም ተጠራጣሪ ድምጽ በሚሸፍንና ከተማዋን በሚያናውጥ የኤሌክትሪክ ማዕበል ታጅቦ በሚያስደነግጥ ጭካኔ ተጀመረ። ከእኩለ ሌሊት በኋላ ሁለት ግዙፍ ነርሶች ወደ ኤሊና ክፍል ገቡ። በድንገት ቀሰቀሷቸው እና ምንም አይነት ማብራሪያ ሳይሰጡ ኃይለኛ ማደንዘዣ ወጓቸው። ለመሄድ ጊዜው አሁን ነው ወይዘሮ ኤሊና፣ ወደ ተሻለ ቦታ እናዘዋውሮታለን አለ አንደኛው። እጆቻቸውና እግሮቻቸው በቆዳ ማሰሪያ አልጋ ላይ እያሰረ ነበር። በከፊል ራሳቸውን ስተው ነበር። ነገር ግን ደንግጠው የልጃቸውን ስም ለመጥራት ሞከሩ። ጨለማው ሙሉ በሙሉ ከመዋጡ በፊት የወጣው የታፈነ ድምጽ ነበር። ልጄ ሪካርዶ። በከባድ ዝናብ ስር በኋለኛው የሰራተኞች በር አውጥተው ሞተሩ በስራ ላይ ወዳለ አርማ የሌለው ጥቁር ቫን ውስጥ ከተቷቸው። በሚቀጥለው ጧት ሉፒታ በምትሰራበት ክንፍ ውስጥ ትርምስ ነገሰ። ነርሶች ጥግ ጥግ ይዘው ይንሾካሸኩ ነበር። በከፍተኛ ጥርጣሬ የተሞላ ድባብ ሰፍኖ ነበር። ሉፒታ ክፍል 217ን ለማጽዳት ስትሞክር በሩ ተቆልፎና አንዲት ተቆጣጣሪ መንገዷን ዘግታ በቁጣ ስትጠብቃት አገኘቻት። እዚህ ማጽዳት አያስፈልግሽም ሉፒታ፣ በሽተኛዋ ቤልሞንቴ ትላንት ምሽት በድንገት የልብ ድካም ሕይወታቸው አልፏል ስትል ተቆጣጣሪዋ አይኗን ሳታያት በቅዝቃዜ ነቀረቻት። ሉፒታ መሬቱ ከእግሯ ስር የተከፈተ መሰላት። የውሃ ባልዲው ከእጇ ላይ አምልጦ ወደቀና የሳሙናው ውሃ በመተላለፊያው ላይ ፈሰሰ። ሊሆን አይችልም፣ ትላንት በጣም ደህና ነበሩ፣ አነጋግራቸው ነበር ስትል ጮኸች። ለጊዜው ያለችበትን ደረጃና ስልጣን በመጠራጠር የሚያደርስባትን እይታ ረስታው ነበር። ዝም በይና ይህንን አዝጁ፣ ስራሽን ማቆየት ከፈለግሽ ዝም በይ፣ አዛውንቶች ይሞታሉ፣ ህይወት እንደዚህ ናት ስትል ተቆጣጣሪዋ የማስጠንቀቂያ ጣቷን እየቀሰረች መለሰችላት። ሉፒታ እየተንቀጠቀጠችና በዝምታ እያለቀሰች ጽዳቱን ቀጠለች። ነገር ግን ይህ ውሸት እንደሆነ ወይዘሮ ኤሊና እንዳልሞቱ እናም እንደወሰዷቸው በውስጧ ይሰማት ነበር። በዚያው ከሰዓት በኋላ መልስ ለማግኘት ቆርጣ ሉፒታ የፈረቃ ለውጥን ተጠቅማ ወደ አስተዳደሩ ቢሮ በስርቆት ገባች። በበሩ በኩል የሚደረግ ንግግርን ሰማች። የዶክተር ሞራሌስን ድምጽ በስልክ ሲያወራ ሰማችሁ። አዎ ሁሉም ነገር ጥሩ ሆኖ ተጠናቋል። ማንም ምንም አልጠረጠረም። የሞት የምስክር ወረቀቱ ቀድሞ ተፈርሟል። ይህንን ስትሰማ ሉፒታ በድንጋጤ እንዳትጮህ እጇን ባፏ ያዘች። ጥርጣሬዋን አሁን አረጋገጠች። ወይዘሮ ኤሊና በገዛ ምራታቸው ተባባሪነት ታፍነው ከካርታው እንዲጠፉ ተደርገዋል። እዚያ መቆየት አደገኛ እንደሆነ ያወቀችውን ካወቁ አደጋ ሊያደርሱባት እንደሚችሉ ተረዳች። ነገር ግን ወይዘሮ ኤሊናን ለጣፋንታ ትታ መሄድ እንደማትችል አወቀች። በአስቸኳይ የቤተሰብ ችግር እንዳለባት በመጥቀስ በዚያው ቀን ስራዋን ለቀቀች። ይህም በነፃነት ለመንቀሳቀስና ሪካርዶ ቫልደስ ላይ የምትደርስበትን መንገድ ለመፈለግ ነበር። ከክሊኒካ ሳን ማጌል አርካንጄል የወጣችው የእንቁ መቁጠሪያውን በደረቷ ላይ አጥብቃ ይዛ ነበር። በህንፃው ግራጫ ፊት ላይ ቆማ ፍትህን ለማምጣት እንደምትመለስ ማለች። እስከዚያው ድረስ ግን ጥቁሩ ቫን ኤሊናን በቶሉካ ዳርቻ ወደሚገኝ ገጠራማና ራቅ ያለ ቦታ ብዙ ኪሎ ሜትሮችን ርቆ እየወሰዳቸው ነበር። እዚያም የሳንታ ሉሲያ መኖሪያ ይገኛል። ይህ ቦታ ክሊኒክ ሳይሆን የማይፈለጉ ሰዎች የሚጣሉበት ባሮጌና በፈረሰ ቤት ውስጥ ያለ ምንም የሕክምና ፍቃድና ስነ ምግባር በሌላቸው ሰዎች የሚመራ አስከፊ ቦታ ነበር። ኤሊና ሲነቁ ይበልጥ በጠበበ እርጥበታማ በሆነ ክፍል ውስጥ ጣሪያው በሻጋታ የተሞላና ብቸኛው መስኮት የዛገ ብረት ያለው ሆኖ አገኙት። አንዲት ግዙፍና
ሻካራ ገጽታ ያላት ሴት ልታያቸው ገባች። ወደ አዲሱ ቤቶ እንኳን ደህና መጡ አንቱ አሮጊት። እዚህ ምንም አይነት ጥያቄ አይጠየቅም፣ ረብሻም አይፈጠርም። ስርዓት ከያዙ ይበላሉ፣ ካልሆነ ግን ይራባሉ። ኤሌና ወደ ሲኦል አንድ ደረጃ ዝቅ ማለታቸውን በድንጋጤ ተረዱ። ነገር ግን በውስጣቸው የቁጣ ነበልባል ከምን ጊዜውም በላይ በኃይል ነደደ። በክሊኒካ ሳን ሚጌል ዶክተር ሞራሌስ የነርሲንግ ማስታወሻዎችን በማጥፋትና መዝገቦችን በመለወጥ የኤሌናን ታሪክ በጥንቃቄ እየሰረዘ ነበር። ሁሉም ነገር ከተፈጥሮ ሞት ታሪክ ጋር እንዲገጥም አደረገ። ማህበራዊ ሞትንና ህይወትን የሚወስን በሶፊያ ወሰን በሌለው ገንዘብ የሚደገፍ አምላክ እንደሆነ ተሰማው። የአንዲት ተራ የጽዳት ሰራተኛ ታማኝነትና የእናት ፍቅር በጉቦ ወይም በዛቻ የማይለኩና የማይቆጣጠሩ ኃይሎች መሆናቸውን ገና አልተረዳም ነበር። ክሊኒኩ የሌሎች የተረሱ ሰዎችን ጩኸት እየዋጠ ወደ ዝምታና ማደንዘዣ ተግባሩ ተመለሰ። ነገር ግን በኤሌና ላይ የተፈጸመው የግፍ መንፈስ በግድግዳዎቹ ላይ ተቀርጾ ቀረ። ሉፒታ አሁን ከስርዓቱ ውጪ ሆና በአካባቢ ያሉ ሰዎችን በጥንቃቄ በመጠየቅ ስለ ኤሌና ሞት የሚወጡ የጋዜጣ ቁርጥራጮችን በማከማቸትና የቤል ሞንቴን መኖሪያ ከሩቅ በመከታተል የራሷን ምርመራ ጀመረች። ያለምንም ማስረጃ ደውሉን ተጭና ታሪኳን መናገር እንደማትችል በደንብ ታውቅ ነበር። እንደ እብድ ተቆጥራ ወዲያውኑ እስር ቤት ትገባለች። እቅድ ያስፈልጋት ነበር። ትልቅ እቅድ፣ የታሰበበት እና እውነቱን ነፃ የሚያወጣ እቅድ። ወደ ቤቱ መግባት፣ የሪካርዶን እምነት ማግኘትና በውሸቱ ላይ ድንገተኛ ምት የምታሳርፍበትን ትክክለኛ ጊዜ ማግኘት ነበረባት። ዓመታት አለፉ፣ በሌሎች ቤቶች በመስራት ገንዘብ በመቆጠብና በመጸለይ። ነገር ግን ሉፒታ በክፍል 217 የገባችውን ቃል ኪዳን አንድም ቀን አልረሳችውም ነበር። ኤሌና በሳንት ሉሲያ እስር ቤት ውስጥ እያሉ በአካል አረጁ። ጸጉራቸው ሙሉ በሙሉ ነጭ እየሆነና ቆዳቸው እንደ አሮጌ ወረቀት እየተጨማደደ መጣ። ነገር ግን አይምሯቸው በመጸለይና የቀድሞ ህይወታቸውን እያንዳንዱን ዝርዝር ሁኔታ በማስታወስ ንጹህ ሆኖ ቀጠለ። ማንነታቸውንና ከየት እንደመጡ እንዳይረሱ የልጃቸውን የፒያኖ ሙዚቃ ትውስታ አጥብቀው ይዘው ዜማውን በዝቅተኛ ድምጽ ያኩተመትሙት ነበር። እኔ ኤሌና ቤልሞንቴ ነኝ፣ የሪካርዶ እናት፣ የቫኔሳ አያት፣ እናም በህይወት አለው ሲሉ በየቀኑ ጧት አይናቸውን ሲከፍቱ ልክ እንደ መዝሙር ይደጋግሙት ነበር። የሙሰኛው ስርዓት ቀዝቃዛ እቅፍ ልባቸውን ሊያቀዘቅዘው አልቻለም። ልባቸው አሁንም በጽናትና በማይፈርስ ተስፋ ይመታ ነበር። ሪካርዶ የእናቱን ሞት የሚገልጽ ስልክ በደረሰው ጧት ፀሐይ በከተማዋ ላይ በሚያምር ሁኔታ ታበራ ነበር። ይህም ለሱ የነፍሱ ጨለማ ሌሊት የሚሆንበትን ቀን አብርታለች። በሌላኛው የስልክ መስመር የዶክተር ሞራሌስ ድምጽ በመስታወት ፊት ተለማምዶት እንደነበረው ባለሙያና ሐሰተኛ ሐዘን የተሞላ ነበር። በጣም አዝናለሁ ሪካርዶ፣ የምንችለውን ሁሉ አድርገናል። ነገር ግን ልባቸው ተኝተው እያሉ ቆሟል። ሪካርዶ ስልኩ አንድ ቶን የሚመዝን ያህል ከበደው እና የሐኪሙ ቃላት ወደ አይምሮ የደረሱት ባለማመንና በከፍተኛ ስቃይ ተሸፍነው በዝግታ ነበር። ደህና አሁን ሳይል ስልኩን ዘጋው። አንድ መሰረታዊ የህልውናው ክፍል ተቆርጦ ወደ ጥልቁ እንደወደቀ ተሰማው። ባዶ ቦታውን ዝም ብሎ መመልከት ጀመረ። ሶፊያ ፍጹም የሆነ የትወና ችሎታዋን በመጠቀም አስቀድማ የሐዘን ልብስ እንደለበሰች ወይም ምናልባት ጥቁር ለቁመቷ ስለሚስማማ ጥቁር የሐር ልብስ ለብሳ መጣች። ምን ሆነ የኔ ፍቅር፣ ፊትህ ገርጥቷል ስትል በሐሰተኛ ጭንቀት ጠየቀችው። እሱ ዜናውን ከመናገሩ በፊት ልታቅፈው እየተቃረበች ነበር። ሶፊያ ሄደች፣ እናቴ ሄደች፣ በዚህ አስፈሪ ቦታ ብቻዋን ሞተች እና እኔ እጇን ለመያዝ እዚህ አልነበርኩም ሲል ሪካርዶ በባለቤቱ እቅፍ ውስጥ ወድቆ ተንሰቀሰቀ። ለጥፋቱ ምክንያት በሆነችው ሰው ዘንድ መጽናናትን ፈለገ። ሶፊያ የባሏን ጀርባ እያሻሸችና ባዶ የሆኑ የማጽናናት ቃላትን እያንሾካሾከችለት በትከሻው ላይ የድል ፈገግታዋን ደበቀች። አሁን አርፋለች የኔ ፍቅር፣ በጣም እየተሰቃየች ነበር። አሁን የተሻለ ቦታ ላይ ነው ያለችው፣ እናም ከሰማይ ሆና ትጠብቀናለች። የቀብር ስነ ስርዓቱ ዝግጅት በሶፊያ ፈጣን ውሳኔዎች የተሞላ ነበር። ማንም ሰው የተሳሳቱ ጥያቄዎችን እንዳይጠይቅ ወይም አስክሬኑን ለማየት እንዳይሞክር ሁሉንም ነገር እሷ ተቆጣጠረችው። በወሰደቻቸው ጠንካራ መድኃኒቶችና በቆየችበት ጊዜ ምክንያት የዶክተር ኤሌናን ክብር ለመጠበቅ ሲባል ሳጥኑን ማንም እንዳይከፍት ዶክተር ሞራሌስ አጥብቆ እንደሚመክር ተከራከረች። ሪካርዶ ሽባ በሚያደርግ ትልቅ ድብርት ውስጥ ሆኖ
ለመታገልም ሆነ በግልጽ ለማሰብ ስላልቻለ በሚሆነው ነገር ሁሉ ተስማማ። በባለቤቱና በዶክተሩ ውሳኔ በጭፍን ተማመነ። መኖሪያ ቤቱ በነጭ አበባ ጉንጉኖች ፕሮቶኮሉን ለማክበር በመጡ የከፍተኛ ማህበረሰብ ጓደኞችና ማች ደግ ሴት እንደነበረች በሚናገሩ ግብዝ የሹክሹክታ ድምጾች ተሞላ። የለቅሶ ቀን ዋናው ሳሎን በግድግዳ ላይ የሚጨፍሩ ጥሎች በሚፈጥሩት ሻማዎች ተከቦ ነበር። መሃል ላይ በሚያብረቀርቅ የማሆጋኒ ሳጥን ወደሚገኝ የጸሎት ቤትነት ተቀየረ። ሪካርዶ ለሰዓታት ከሬሳ ሳጥኑ ፊት ለፊት ተቀምጦ ቀዝቃዛውን እንጨት እየነካ እሷ የሚገባት ጠንካራ ልጅ ባለመሆኑ እናቱን በዝምታ ይቅርታ ይጠይቃት ነበር። ይቅር በይኝ እናቴ፣ ወደ ቤት ባለማምጣቴ ይቅር በይኝ እያለ ራሱን በጸጸት ይገርፍ ነበር። ይህም ጸጸት በሶፊያ በጥንቃቄ የተዘራበት ነበር። በሳጥን ውስጥ ምንም አይነት አካል አልነበረም። አሸዋ የተሞሉ ከረጢቶችና ከሰው ክብደት ጋር እኩል የሆኑ ድንጋዮች ብቻ ነበሩ። ይህም በሐዘንተኞች እንባ ፊት ሳይታወቅ ያለፈ ዘግናኝ መሳለቂያ ነበር። እንግዶቹን በቁም ነገር የተሞላ ውበት በመቀበል የሐዘን መግለጫዎችን እየተቀበለችና የባሏን ጥንካሬ እየወሰደች የቤተሰቡ ደጋፊና ጽኑ ሚስት ሆና ሚናዋን በሚገባ ተወጣች። በረከት ነበር። በእውነቱ አይምሮዋ ከዚህ ቀደም ሄዶ ነበር። በጣም ታሳዝን ነበር። ይህ ለሷ እረፍት ነው ትል ነበር በጎን ክፍል ውስጥ ቡናና ብስኩት እየበሉ ለሚጠይቋት ጓደኞቿ። የኤሌናን ታሪክ ለሷ በሚመች መልኩ እየቀየረች ነበር። ከዚህ የተከበረ የሐዘን ገጽታ በስተጀርባ የተደበቀውን አስከፊ እውነት ማንም አልተጠራጠረም። ማህበረሰቡ ከእንዲህ ያለ ክፉ ሴራ ይልቅ በሽታንና የተፈጥሮ ሞትን ማመን ይመርጥ ነበር። በወቅቱ የ3 ዓመት ልጅ የነበረችው ቫኔሳ አያቷ ለምን በዚያ የእንጨት ሳጥን ውስጥ እንደገባችና አባቷ ለምን ያን ያህል እንደሚያለቅስ አልገባትም ነበር። ነገር ግን የአረጋዊቷን አለመኖር በትንሹ ዓለም ውስጥ እንደ ቀዝቃዛ ባዶነት ተሰማት። በቤተሰብ መቃብር ውስጥ የተደረገው ቀብር ፈጣን ነበር። የሪካርዶን ሐዘን የሚጋራ በሚመስል ደመናማ ሰማይ ስር በባዶ መቃብር ላይ የመጨረሻውን አፈር በመጨመር የውሸት ዑደቱን ዘጋው። ሪካርዶ እዚህ ኤሌና ቫልደስ ተወዳጅና ታርፋለች በሚለው የእብነ በረድ መቃብር ፊት ለፊት ቆሞ ከሷ ጋር ሙዚቃውንና የመኖር ደስታውን አብሮ እንደቀበረ ተሰማው። ወደ መኖሪያ ቤቱ መመለስ የባሰ ነበር። ምክንያቱም የቤቱ ዝምታ መጠባበቅ ሳይሆን የማይመለስ ባዶነት ሆኖ ነበር። እያንዳንዱ ጥግ ዳግመኛ የማትመለሰውን የቤተሰቡን መሪ ስም ይጣራ ነበር። ሶፊያ ገጹን ለመቀየር ጓጉታ ወዲያውኑ ማለት ይቻላል በቤት ውስጥ ለውጦችን ማድረግ ጀመረች። ቢሮውን መቀባት አለብን የኔ ፍቅር፣ እነዛን አሮጌ መጋረጆች ማንሳትና እንዳናዝን አዲስ መንፈስ መፍጠር አለብን። ሪካርዶ ለነዚህ ጥቆሞች ባልተለመደ ቁጣ ምላሽ ሰጠ። የእናቱ ንብረት እንደሆነና ምንም ነገር ከአሁን በኋላ እንዳይነካ በጥብቅ ተናገረ። ቁሳቁሶቹን እንደ ጠንካራ መከላከያ አጥብቆ ያዛቸው። በአልኮልና በስራ ተጠመደ። በቢሮ ውስጥ ወይም ፒያኖ ፊት ለፊት አንዳንዴም እንቅልፍ ሳይነካው ረጅም ሰዓታትን ያሳልፍ ነበር። በገዛ ህይወት ውስጥ ልክ እንደ መንፈስ ሆነ። ከሶፊያ ጋር ያለው ግንኙነትም የበለጠ ቀዘቀዘ። ምንም እንኳን እሷ ቁጥጥሩ ቢኖራትም የባሏ ፍቅርም ሆነ ክብር አልነበራትም። ሶፊያ እንደጠበቀችው የኤሌና ሞት አፋጣኝ ደስታን ባለማምጣቱ ተበሳጭታ ብቻዋን መጓዝ ጀመረች። የቤተሰቡን ሀብት ለልብስ እና ለጌጣጌጥ በማውጣት የውስጧን ባዶነት ለመሙላት ትሞክር ነበር። ዓመታት ይህንን መርዛማ ሁኔታ ይዘው አለፉ። ቫኔሳ የአያቷ ስም ብዙ በማይጠቀስበትና ሁልጊዜም በተከለከለ የሐዘን ስሜት በሚነሳበት ቤት ውስጥ አደገች። ስሜታዊና ብልህ የሆነችው ልጅ በወላጆቿ መካከል ያለው ውጥረት ሁልጊዜም አባቷን የሸፈነ የሚመስለውን ጥላ አስተውለው ነበር። ስለዚያች ምስጢራዊ አያት በውስጧ ተፈጥሯዊ ጉጉት እያደገ መጣ። ሪካርዶ ያለ ዕድሜው አርጅቷል። በፊቱ ላይ ሽበትና በቁጣ ምልክቶች የታጀቡ መጨማደዶች ወጡ። በአንድ ወቅት የነበረው የሚያምር ብርሃን ጠፋ። ቢሆንም በልቡ ጥልቅ የሆነ ነገር አይገጥምም ነበር። የእናቱ መጨረሻ ትክክል እንዳልነበር የሚሰማው ውስጣዊ ስሜት፣ በሰላም እንዳያርፍ የሚያደርገው ጭንቀት ነበር። ይህ በእንዲህ እንዳለ በሳንት ሉሲያ መኖሪያ ውስጥ ኤሌና በትዝታዎችና ልጇ ይመጣል በሚል ግትር ተስፋ እየተመገበች ከማንኛውም ግምት በላይ በህይወት ቆየች። ትክክለኛው የጊዜ ስሜት አታ ነበር። ነገር ግን ወቅቶችን የምትለየው በእስር ቤቷ ውስጥ ባለው የሙቀት ለውጥና በመስኮቱ በኩል በሚገባው ብርሃን ነበር። ልጇ በየሁዱ ባዶ መቃብር ላይ አበባ እንደሚያስቀምጥላት ወይም ምራቷ ሀብቷን በፓሪስ ወይም በሚላን እንደምታባክን አታውቅም ነበር። በህጋዊው ዓለም የሞተች
በእውነተኛው ዓለም ደግሞ እስረኛ ሆና በተንጠለጠለ ህልውና ውስጥ ትኖር ነበር። የሶፊያ ፍጹም ውሸት የማይፈርስ ይመስል ነበር። በይፋዊ የምስክር ወረቀቶችና ጥርጣሬዎችን በሚያጠፋው የጊዜ ሂደት የተጠበቀ ነበር። ነገር ግን ውሸቶች ምንም ያህል በጥሩ ሁኔታ ቢገነቡ ልክ አሸዋ ላይ እንደተሰራ ቤት ናቸው። ለመውደቅ በትክክለኛ አቅጣጫ የሚነፍስ ትንሽ ነፋስ ብቻ ነው የሚያስፈልጋቸው። ያ ነፋስ አሁን እየነፈሰ ነበር። የገባችውን ቃል ፈጽሞ ባረሳች የቀድሞ ሰራተኛና ወደ ሰገነቱ ልትወጣ ባለች ጉጉት የተሞላች ሕፃን መልክ ቀስ በቀስ እየቀረበ ነበር። በውሸት ላይ የተገነባው ሐዘን ከመቼውም ጊዜ በላይ ሕያው ከሆነ እውነት ጋር ሊጋፈጥ ነበር። ከሐሰተኛው ቀብር 6 ዓመታት አልፈዋል። የቫልዴስ መኖሪያ ቤት በሶፊያ ቀዝቃዛና አነስተኛ ምርጫ ተለውጦ ላዩን ተቀይሯል። ብዙ የቀድሞ ጥንታዊ ውበቱን አጥቷል። ሆኖም ማንም የማይወጣበት በላይኛው ፎቅ ላይ እንዳለው ሰገነት ያሉ አቧራና ሚስጥርን ያከማቹ የተከለከሉ እና የተረሱ የቤት ክፍሎች ነበሩ። አሁን የ9 ዓመት ሕያውና ጉጉት የተሞላባት ልጅ የሆነችው ቫኔሳ እናቷ ከምትጭነው ጥብቅና ዝምተኛ ከባቢ አየር ለማምለጥ ጀብዶችን እየፈለገች ወደ እነዚህ ያልተዳሰሱ ጥጎች የማይገታ ስበት ተሰማት። ሁሉም ነገር በጀመረበት ቀን ተመሳሳይ በሆነ አንድ ዝናባማ ከሰዓት በኋላ ቫኔሳ እናቷ በማህበራዊ ክበብ አባቷ ደግሞ በቢሮ መሆናቸውን ስታረጋግጥ በደረጃው በኩል ወደ ሰገነቱ ሾልካ ወጣች። ሰገነቱ የቆየ እንጨትና የናፍታሊን ሽታ ነበረው። ብርሃኑ በቆሸሸ ጣሪያ መስኮት በኩል ገብቶ በአየር ላይ ትናንሽ ወርቃማ የሚጨፍሩ የአቧራ ብናኞችን ያበራ ነበር። ቫኔሳ በካርቶን ሳጥኖች፣ በአሮጌ የጉዞ ሻንጣዎችና በነጭ ጨርቅ በተሸፈኑ የቤት ዕቃዎች መካከል መፈለግ ጀመረች። እነዚህ ዕቃዎች እንዲቀሰቀሱ የሚጠብቁ የማይንቀሳቀሱ መናፍስት ይመስሉ ነበር። በአንድ ጥግ ላይ ከአሮጌ ልብስ መስቀያ ጀርባ የተቀጣ ወይም የታፈረ ይመስል ፊቱን ወደ ግድግዳው ያዞረ ትልቅ ምስል አገኘች። በጥረቷ ትልቁን የወርቅ ፍሬም አዞረችው እና በቀጥታ ወደ ነፍሷ የሚመስሉ ደግ አይኖች ለሷ እንግዳ በሆነ መልኩ በምታውቀው ፈገግታ የታጀበ የቆንጆ አረጋዊት ሴት ፊት አገኘች። እንዴት ታምሪያለሽ ስትል ቫኔሳ ትናንሽ ጣቶቿን በስዕሉ ላይ አሳረፈች። በስዕሉ ላይ ካለችው ሴት ጋር ወዲያውኑ ሊገለጽ የማይችል ግንኙነት ተሰማት። ይህች ኤሌና ነበረች። በጥሩ ዘመኖቿ የተሳለችው ዝነኛውን የወርቅ አንገት ሐብል አድርጋ በውበትና በኃይል ተቀምጣ ነበር። የገዛ ደሟን እያየች እንደሆነ ሳታውቅ ይህች ሚስጥራዊ ንግስት ማን ልትሆን እንደምትችል ታሪክ ትፈጥር ነበር። በዚያ ቅስፈት በደረጃው ላይ ፈጣን የእግር ኮቴ ሰማች። ይህች ካሰበችው ቀድማ የተመለሰችውን ልጅን በጉጉት የምትፈልገው ሶፊያ ነበረች። ሶፊያ ወደ ሰገነቱ ገባችና ሁኔታውን ስታይ ባለችበት ቆመች። ልጇ በተከለከለው የአማቷ ምስል ፊት ተቀምጣለች። ልክ መንፈሱ ቦታውን ለመጠየቅ የተመለሰ ይመስላል። የሶፊያ ፊት ተጨማደደ እና ያለፈው ታሪክ እንዳይገለጥ ከሚመነጭ ጥልቅ ፍርሃት ምክንያታዊ ያልሆነ ቁጣ ተቆጣጠራት። ቫኔሳ ያንን አሮጌ ቆሻሻ ለምን ነካሽ? እዚህ እንዳትመጪ ሺህ ጊዜ ነግሬሻለሁ ስትል ሶፊያ ጮኸች። ወደ ሕፃኗ ተራመደችና ስዕሉን በኃይል ቀማቻት። ቫኔሳ ደነገጠች እና ወደ ኋላ ፈገፈገች። እናቷ በአንድ ተራ ቆንጆ ስዕል ላይ ለምን ያን ያህል ጥላቻ እንደምታሳይ ምንም ሊገባት አልቻለም። እማዬ እየተጫወትኩ ነበር፣ እሷ ፈገግ ትልልኝ ነበር። ማናት? አባዬን በጣም ትመስላለች ስትል ቫኔሳ በየዋህነት ጠየቀች። ይህም እውነት ሶፊያን እንደ ጥፊ መታት። ማንም አይደለችም፣ ከረጅም ጊዜ በፊት የሞተች የሩቅ ዘመድ ናት፣ መጥፎና እብድ ሴት ነበረች በማለት ሶፊያ በሚንቀጠቀጥ ድምፅ ዋሸች። ስዕሉን ወደ ግድግዳው ለመመለስና በአሮጌ ጨርቅ ለመሸፈን ሞከረች። አሁኑን ወደ ክፍልሽ ውረጂና እጅሽን ታጠቢ፣ አቧራ ሆነሻል በማለት አዘዘቻት። ሕፃኗን ወደ መውጫው እየገፋቻት ነበር። ቫኔሳም ታዘዘች። ነገር ግን በልቧ ውስጥ ምስሉንና እናቷ ስለዚህች መጥፎ ሴት አንድ አስፈላጊ ነገር እየደበቀች እንደሆነ የሚሰማትን ስሜት ይዛ ሄደች። በዚያው ምሽት ሪካርዶ ከወትሮ የበለጠ ደክሞት ወደ ቤት መጣ። ያልተለመደ ከባቢ አየር አስተዋለ። ቫኔሳ በእራት ሰዓት ዝም ብላ ነበር። ሶፊያ ደግሞ በጭንቀት ሆና ከወትሮ የበለጠ ወይን ትጠጣ ነበር። ምንድነው? የተፈጠረ ነገር አለ እንዴ? ዛሬ በጣም ዝም ብላችኋል ሲል ሪካርዶ ሁኔታውን ለመለወጥ ሞከረ። ልጅ ቫኔሳ በሰገነቱ ላይ ቆሻሻ መነካካት እየለመደች ነው። ያንን የእናትን አሮጌ ምስል አግኝታው ነበር ስትል ሶፊያ ነገሩን አቅልላ ለመግለጽ ሞከረች። ነገር ግን የባሏን ምላሽ ትከታተል ነበር። ሪካርዶ የናፍቆት የህመም ስሜት እየተሰማው ሹካውን ወደ አፉ ሳይወስድ አቆመ።
ቆሻሻ ልትዩ አይገባም ሶፊያ፣ የእናቴ ምስል ነው አለ በለሰለሰ ድምጽ። ከዓመታት በኋላ ለመጀመሪያ ጊዜ የኤሌናን ትዝታ ተከላከለ። ይህ በእንዲህ እንዳለ እጣ ፋንታ ስራውን እየቀጠለ ነበር። የቀድሞ ሰራተኛዋ በሶፊያ መጥፎ ጸባይ ምክንያት ከተባረረች በኋላ ክፍት የሆነው የቤት ሰራተኛ ቦታ በአስቸኳይ መሞላት ነበረበት። በአጋጣሚ በሚመስል የፈጣሪ ስራ ኤጀንሲው እድሉን በትዕግስት ትጠባበቅ ለነበረችው ለሉፒታ ቫርጋስ ላከ። ሪካርዶ ወረቀቶቹን ብዙም ትኩረት ሳይሰጥ ሲመለከት ሉፒታ በጓደኞቿ እርዳታ ያገኘችውን እጅግ በጣም ጥሩ የሐሰት ማጣቀሻዎች መሰረት በማድረግ ቅጥሩን አጸደቀ። በዚህም የእውነት ቁልፍ የያዘችው ሴት እንደገና የመኖሪያ ቤቱን ደጃፍ ልትሻገር ነበር። በዚህ ጊዜ ግን እንደባለፈው ከውጪ ሳይሆን ከውስጥ ሆና ነበር። ሉፒታ ከስዕሉ ክስተት ከሁለት ቀናት በኋላ ንጹህ ዩኒፎርም ለብሳና በታዛዥነት ስሜት መጣች። ነገር ግን አይኖቿ እያንዳንዱን ዝርዝር ሁኔታ ይመለከቱ ነበር። ወደ ዋናው ሳሎን ስትገባ ኤሊና በታሪኳ ብዙ ጊዜ የገለጸችላትን የቤት ዕቃዎች ሽታና የቤቱን መንፈስ ስታውቅ ብርድ አላት። እንኳን ደህና መጣሽ፣ ቀልጣፋና ሚስጥር ጠባቂ እንድትሆኚ እፈልጋለሁ። ወሬና መዘግየት አልወድም ስትል ሶፊያ በመጀመሪያው ቃለ መጠይቅ አስጠነቀቀቻት። ሶፊያ ከዓመታት በፊት በክሊኒክ ውስጥ ሰራ የነበረችውን ወጣት ሴት አላወቀቻትም። ሉፒታ በአይኖቿ ውስጥ ያለውን የፈተና ብርሃን ለመደበቅ ጭንቅላቷን ዝቅ አድርጋ እሺ እመቤት፣ ዝምተኛ ሆናለሁ። በመጀመሪያዎቹ ቀናት ሉፒታ ቤቱን በማጽዳትና በመታዘብ አሳለፈች። የቫኔሳን እምነት በብስኩቶችና በታሪኮች አገኘች። እንዲሁም የሪካርዶንና የሶፊያን የጊዜ ሰሌዳ አጠናች። የሪካርዶን ቢሮ ስታጸዳ ነበር ከመጽሐፍት ጀርባ ተደብቆ እሱ በሚስጥር የሚይዘውን ትንሽ የኤሌናን ፎቶ ያገኘችው። እሱን ስታይ ሉፒታ ትንፋሿን ለመመለስ ላፍታ መቀመጥ ነበረባት። ምስሉን እንደ ቅዱስ ነገር ሳመችው። አሁን እዚህ ነኝ እመቤት፣ አይጨነቁ፣ መጥቻለሁ ስትል ለብቻዋ ተመተመች። በዚያው ከሰዓት በኋላ ሶፊያ ማሳጅ እየወሰደች እያለ ሉፒታ ቫኔሳ በክፍሏ ውስጥ ለብቻዋ ስታወራ ሰማቻት። ሕፃኗ ለአሻንጉሊቶቿ በስዕሉ ላይ ስላየችው ስለ አያቷ ትነግራቸው ነበር። ሉፒታ መክሰስ ይዛላት የመግባት ሰበብ አድርጋ ገባችና በለሰለሰ ድምጽ ስለ የትኛዋ አያት እንደምታወራ ጠየቀቻት። ቫኔሳም በታማኝነት በሰገነቱ ላይ ስላገኘችው ነገርና አባቷን ምን ያህል እንደምትመስል ነገረቻት። ሉፒታ በከፍተኛ ሁኔታ ልቧ ሲመታ ተሰማት። ምስሉ እዚያው ነበር። ሪካርዶን ለመጋፈጥ የሚያስፈልጋት ምስላዊ ማስረጃ። ከዚያ በላይ መጠበቅ እንደማትችል ወሰነች። በሶፊያ የመያዝ አደጋው ከፍተኛ ነበር እና እያንዳንዱ የሚያስፈልጋት ቀን ለኤሊና ተጨማሪ ስቃይ ነበር። ሪካርዶ ከሰዓት በኋላ ፒያኖ ፊት ለፊት በሚሆንበት ተጋላጭ ሰዓት መጠበቅን መረጠች። በዝምታ ወደ ሰገነቱ ወጥታ ምስሉን አወረደችው። እናም በጨርቅ ጠቅልላ እስከሚመች ሰዓት ድረስ በዕቃ ቤት ደበቀችው። የመድረኩ የመጨረሻ ክፍል አሁን ተዘጋጅቷል። ውሸቱን የሚያፈነዳውን ክር ለመለኮስ ድፍረት ብቻ ነበር የቀረው። ወሳኙ ቅስፈት በአንድ ማዕበል በታጀበ ከሰዓት በኋላ መጣ። ልክ አየሩ ከዓመታት በፊት በዝናብ የጀመረውን ድራማዊ ዑደት ለመዝጋት የፈለገ ይመስል ነበር። ሶፊያ ወደ የበጎ አድራጎት ግብዣ ሄዳ ነበር። ሪካርዶን በቤት ውስጥ ለብቻው ትተዋለች። እሱም በለመደው ድብርት ውስጥ ሆኖ ብራንዲ እየጠጣ ነበር። ሉፒታ ይህ ወርቃማ እድሏ መሆኑን አወቀች። ዩኒፎርሟን አስተካክላ እንደ ውድ ሀብት በኪሷ የያዘችውን የእንቁ መቁጠሪያ ይዛ ወደ ዋናው ሳሎን አመራች። ሪካርዶ ስትገባ ሲያይ ቀና አለ። ገና ለማረፍ ባለመሄዷ ተገርሟል። የምትፈልጊው ነገር አለ ሉፒታ ሲል በራቀ አክብሮት ጠየቃት። እንድትሰሙኝ ይፈልጋሉ አቶ ሪካርዶ፣ ነገር ግን እንደ ሰራተኛው ሳይሆን የእርሶን የሆነን እውነት እንደተሸከመ ሰው እንዲሰሙኝ ይፈልጋለሁ አለች ሉፒታ። ንግግሯ ሪካርዶ ጽዋውን በጠረጴዛው ላይ እንዲያኖር አደረገው። ሉፒታ መቁጠሪያውን አውጥታ በመስታወት ጠረጴዛው ላይ አኖረችው። የመቁጠሪያው ፍሬዎች ሲጋጩ የተሰማው ድምጽ በክፍሉ ዝምታ ውስጥ እንደ ጥይት ድምጽ አስተጋባ። ሪካርዶ እቃውን ተመልክቶ ወዲያውኑ ፊቱ ገረጣ። የትም ቦታ ቢሆን ያውቀዋል። የእናቱ መቁጠሪያ ነበር። እናቱ ሁልጊዜም ይዛው የምትዞረው። ይሄንን ከየት አገኘሽው? ሰርቀሹ ነው ሲል ሪካርዶ በንዴትና ግራ በመጋባት ተነስቶ ጠየቃት። እየተንቀጠቀጠ ነበር። አይ ጌታዬ፣ እሷ ናት የሰጠችኝ። እናት ኤሌና ናት የሰጠችኝ በሳን ሚጌል ክሊኒክ 217 ክፍል ውስጥ ስትል ሉፒታ የባለቤቷን ንዴት ሳትፈራ መለሰች። አንድ ቀን ካገኘሁት እንድሰጠውት ነው የሰጠችኝ።
ይህም እሷ አሁንም በህይወት እንዳለችና ልጇን እየጠበቀች እንደሆነ ማስረጃ እንዲሆን ነው። ሪካርዶ ዓለም በዙሪያው የምትሽከረከር መሰለው። የሉፒታ የማይቻሉ ትርጉም የለሽና እሱ ካየው የሞትና የቀብር እውነታ ጋር የሚጋጩ ቃላት ነበሩ። እየዋሸሽ ነው። እናቴ ከ6 ዓመት በፊት ሞታለች። እኔ ራሴ ነኝ የቀበርኳት ሲል ሪካርዶ ራሱን በእጆቹ ይዞ ጮኸ። በተስፋ መቁረጥ ስሜት ውስጥ ነበር። አንድ ድንጋይ የሞላበት ሳጥን ነው የቀበሩት ጌታዬ፣ የእሷን አካል አይደለም ስትል ሉፒታ በለሰለሰ ግን ጨካኝ በሆነ እውነት መለሰች። እኔ በዚያ ክሊኒክ ውስጥ ሰርቻለሁ። እኔ ተንከባክቤያታለሁ። ሞተች ከተባለ በኋላ ለወራት አነጋግሬያታለሁ። እሷ አብዳ አልነበረችም ጌታዬ። በባለቤቱና በዚያ ሙሰኛ ዶክተር ታፍና ነበር። ሪካርዶ ከሶፋው ፊት ለፊት በጉልበቱ ተንበረከከ። የእውነታው ድንጋጤ ቆሞ ለመቋቋም በጣም ትልቅ ነበር። ትውስቶች በአይምሮ ውስጥ መከማቸት ጀመሩ። የተዘጋው ሳጥን፣ የሶፊያ መቸኮል፣ የሬሳ ምርመራ አለመደረጉ፣ ሞራሌስ አስክሬኑን እንዳያይ መከልከሉ፣ ሁሉም ነገር ዘግናኝና አስፈሪ ትርጉም መስጠት ጀመረ። ሁሉንም ንገሪኝ፣ ምንም ነገር እንዳታስቀሪ ሲል ሪካርዶ ከመሬት ሆኖ ሉፒታን እንደ መልእክተኛ እያየ ለመናት። ሉፒታም ተናገረች። ስለ ጸሎት ሌሊቶች፣ ስለ ተጠለፉ ደብዳቤዎች፣ ስለ ኤሌና ንቃትና ለሱና ለቫኔሳ ስላላት የማይለወጥ ፍቅር ነገረችው። በዚያ ዝናባማ ሌሊት እንዴት እንዳስወጧት፣ እንዴት እንዳታለሏት፣ የክሊኒኩ ሰራተኞች በማስፈራሪያ እንዴት ዝም እንዳሉ ገለጸችለት። እያንዳንዱ የሉፒታ ቃል የሶፊያን የውሸት ግንብ የሚያፈራርስ ጡብ እና በተመሳሳይ ጊዜ ወደ ተስፋ የሚያደርስ ደረጃ ነበር። ሪካርዶ ልክ እንደ ሕፃን ልጅ አለቀሰ። ለዓመታት የተከማቸ የጸጸትና የተሳሳተ ሐዘን ለቅሶ። ውስጣዊ ስሜቱ ሁልጊዜም ትክክል እንደነበር፣ በደረት ውስጥ ያለው ጭንቀት ከእስር ቤት የምትጠራው የእናቱ ድምፅ እንደነበር ተገነዘበ። አሁን የት ናት? አሁንም በሕይወት አለች? ሲል ጠየቀ። ድምፁ እየተንቀጠቀጠ ነበር። ጊዜው እንዳረፈደ ሰግቶ ነበር። በእርግጠኝነት አላውቅም ጌታዬ። በከተማው ዳርቻ ወደሚገኝ ሳንታ ሉሲያ ወደሚባል ቦታ ወስደዋታል። ነገር ግን ፈጣሪ ፈራጅ ነው። እሷም ጠንካራ ሴት ስለሆነች አሁንም ደህና ትሆናለች ብዬ አስባለሁ ስትል ሉፒታ መለሰች። እንዲነሳ ለመርዳት እጇን ሰጠችው። በዚያ ቅስፈት ሪካርዶ ላለፉት 10 ዓመታት የነበረው የተሸነፈ ሰው መሆኑ አበቃ። ቀዝቃዛ ንዴት ተቆጣጠረው። ይህም ዝም ብሎ ቁጣ ሳይሆን ተሳስቶ የነበረና ራሱን ለማረም የመጨረሻ እድል ያገኘ ልጅ ቁርጠኝነት ነበር። እናገኛታለን ሉፒታ፣ እና ይሄንን ባደረጉት ላይ እሷ ያፈሰሰችውን እያንዳንዱን እንባ ዋጋውን እንደሚከፍሉ በህይወት ይምላለው ሲል ሪካርዶ መቁጠሪያውን በእጁ አጥብቆ ያዘ። በዚያን ጊዜ ሉፒታ ምስሉን ከሰገነቱ አምጥታ ከፊቱ አኖረችው። ተመልከቱ ጌታዬ፣ እኔ ያየኋት ያቺው ሴት ናት። ያው አይን። ከእንግዲህ ማንም ሌላ ነገር እንዲነግሮት አይፍቀዱ። ሪካርዶ የእናቱን ምስል እየዳበሰ ከዓመታት በፊት የሰበረውን የመጠበቅ ቃል ኪዳን አደሰ። ከእንግዲህ ምንም አይነት ጥርጣሬ አልነበረም። ግልጽና አስቸኳይ ተልዕኮ ብቻ ነበር። በዚያ ቅስፈት የቤቱ ዋና በር ተከፈተ እና የሶፊያ ተረከዝ ያለው ጫማ ድምፅ በኮሪደር ውስጥ አስተጋባ። ከግብዣዋ ተመልሳ ነበር። በሻምፓኝና በትዕቢት ሰክራለች። ወደ ተኩላው አፍ እየገባች መሆኑን በፍጹም አላወቀችም ነበር። ሪካርዶ ሉፒታ ከጎኑ እንድትቆም ምልክት ሰጣት እና ወደ መግቢያው ዞሮ ባለቤቱን እጅግ አስፈሪ በሆነ ፊት ቆሞ ይጠብቃት ጀመር። ግጭቱ አይቀሬ ነበር። ሶፊያ ወደ ሳሎን ገባች። የቆዳ ኮቷን አውለቀችና ሪካርዶ መቁጠሪያውን ይዞ፣ ሰራተኛዋ ደግሞ በፈተና አይን ከጎኑ ቆመው ስታይ ባለችበት ደርቃ ቀረች። የተከተለው ዝምታ የከበደ ነበር። ለምን እስካሁን አልተኛችሁም? ይህች ሴትስ በዚህ ሰዓት ምን ታደርጋለች? ስትል ሶፊያ ጠየቀች። የሆነ ነገር በጣም እንደተበላሸ ተሰማት። ሪካርዶ ወዲያውኑ አልመለሰም። መቁጠሪያውን እያሳያት አንድ እርምጃ ወደሷ ተጠጋ። ሶፊያ፣ እናቴ ከፈረድሽባት ሲኦል ሰላምታ ልካልሻለች አለ ሪካርዶ እጅግ በቀዘቀዘ ድምፅ። ሶፊያ ደሟ በደም ስሯ ውስጥ የቆመ መሰላት። ፊቷ በሰከንዶች ውስጥ ከግራ መጋባት ወደ ከፍተኛ ሽብር ተቀየረ። ለመሳቅ ሞከረች፣ በቁጣ ለማታለል ሞከረች። ነገር ግን የሪካርዶ አይን ሙሉ በሙሉ አዳከማት። ስለምን እያወራህ ነው? ሰክረሃል መሰለኝ ሪካርዶ፣ የማይገናኝ ነገር እያወራህ ነው ስትል ወደ በሩ አፈገፈገች እና ለማምለጫ መንገድ እየፈለገች ተንተባተበች። አይ ሶፊያ፣
ከዓመታት ስካር በኋላ አሁን ለመጀመሪያ ጊዜ ሙሉ በሙሉ ነቅቻለሁ ሲል እሱ ወደ እሷ እየቀረበ መለሰ። ስለ ክሊኒኩ አውቃለሁ፣ ስለ ባዶ ሳጥንም አውቃለሁ። እናቴን ለማሳፈን ለሞራሌስ እንደከፈልሽውም አውቃለሁ። ሉፒታ ሁሉንም ነገር ነግራኛለች። ሶፊያ ሉፒታን በንጹህ ጥላቻ ተመለከተቻት። ይህች ሰራተኛ እየዋሸች ነው፣ ሌባ ናት፣ ገንዘብ ፈልጋ ነው ስትል ጮኸች። ብቸኛዋ ሌባ አንቺ ነሽ፣ እናቴንና ህይወቴን ሰርቀሻል ሲል ሪቻርዶም ጮኸና አንድ ብርጭቆ ግድግዳው ላይ ወርውሮ ሰበረው። ይህም ሶፊያን አስደንግጦ ወንበር ላይ እንድትወድቅ አደረጋት። ተናገሪ፣ አሁን እናቴ የት ናት? ከነገርሽኝ ምናልባት ልራራልሽና ወዲያውኑ ለፖሊስ አሳልፌ ላልሰጥሽ እችላለሁ። የታፈነችውና የውሸት መረቧ መበጣጠሱን ያየችው ሶፊያ ተሰባበረች፣ ማልቀስ ጀመረች። ነገር ግን የጸጸት እንባ ሳይሆን የብስጭት እንባ ነበር። ያደረኩት ለሁለታችን ብዬ ነው። እሷ በጣም ትጠላን ነበር እና ሁልጊዜም በሁሉም ነገር ጣልቃ ትገባ ነበር። ትንፋሽ ታሳጣኝ ነበር፣ እኔን እንድትጠላኝ ታደርግ ነበር ስትል በራስ ወዳድነት ተሞልታ ጮኸች። እንድትሄድ ብቻ ነው የፈለኩት። እኛ በሰላም እንድንኖር ብቻ ነው የፈለኩት። ዶክተሩ ቀላል እንደሚሆንና እሷን በጥሩ ሁኔታ እንደምትጠበቅ ነገረኝ። የእሷ ምስክርነት ሪካርዶ የሚፈልገው የመጨረሻው ማስረጃ ነበር። ምንም እንኳን ከገዛ ከንፈሯ መስማቱ ከማንኛውም አካላዊ ቁስል በላይ ቢጎዳውም እውነቱን ስላወቀ ተነፈሰ። በጥሩ ሁኔታ ትጠበቃለች፣ አንቺ ግን በልብስና በግብዣ ገንዘቧን ስታባክኚ እሷ እንድትበሰብስ ጉድጓድ ውስጥ አልሻት አለ ሪካርዶ ሊታወቅ በማይችል ሁኔታ እንደ ጭራቅ እያያት። ንገሪኝ፣ ሳንታ ሉሲያ የት ነው ያለው? አሁኑኑ ተናገሪ ሲል ትከሿን አጥብቆ ይዞ ነቀነቃት። ሶፊያም እየተንቀጠቀጠች አድራሻውን ሰጠችው። ሞራሌስ በአንድ ወቅት የጠቀሰው በገጠር ያለ ቦታ። ሪካርዶ እሷን መንካት እጁን እንደሚያቆሽሽ ተሰምቶት በጥላቻ ለቀቃት። ወደ ክፍልሽ ሂጂና ተቀመጪ፣ ወዴትም እንዳትወጪ። ነገ ከዚህ ቤት ለዘላለም ትወጫለሽ እና ፖሊስ ከመምጣቱ በፊት ለማምለጥ ከሞከርሽ ከድንጋይ ስርም ቢሆን እፈልግሻለሁ ሲል ሪካርዶ አስጠነቀቃት። ሶፊያ የንግስና ዘመኗ ማለቁንና የቅንጦት ህይወቷ መጥፋቱን አውቃ ወደ ክፍሏ እየሮጠች ገብታ ቆለፈች። ሪካርዶ ምንም ጊዜ አላጠፋም። ለሚታመነው የግል መርማሪው ደውሎ በዚያ ሌሊት ሳንታ ሉሲያ ለመሄድ ቡድን እንዲያዘጋጅ ነገረው። በሞርሳሌስ ሊገዛ ለሚችል ለአካባቢው ፖሊስ ምንም አይነት እምነት አልነበረውም። ይህንን የግድ ራሱ ማድረግ ነበረበት። ሉፒታ ለጉዞ የሚሆን ቡናና ምግብ አዘጋጀች። ጌታዬ፣ እኔም ከእርሱ ጋር እሄዳለሁ አለች። ሪካርዶም ያለዚያች ሴት እናቱ ለዘላለም ጠፍታ እንደምትቀር በመረዳት በአድናቆት ተስማማ። በማለዳው በማያቋርጥ ዝናብ ውስጥ ወጡ። በተስፋ መቁረጥ ስሜት በጭቃማ መንገዶች ላይ በፍጥነት እየነዱ ነበር። በመኪናው ውስጥ እያለ ሪካርዶ ሞራሌስ ጋር ደውሎ ቀሰቀሰው። ሁሉንም አውቃለሁ ሞራሌስ፣ እናቴን ፍለጋ እየመጣው ነው። አንድ ጸጉሯን ነክተ ከሆነ ለራስ ጸልይ፣ ምክንያቱም ከኔ ማንም አያድንህም። ዶክተሩ መልስ ሳይሰጥ ስልኩን ዘጋው። ጎህ ሲቀድ ሳንታ ሉሲያ ደረሱ። አስፈሪ ቦታ ነበር። ከፍ ያለ ግንብ ያለውና ግቢ ውስጥ ውሾች የሚጮሁበት ትልቅ ቤት ነበር። መርማሪውና ሰዎቹ በኃይል ገቡ። ይህም ያልታሰበ የታጠቀ ጥቃት የጠበቁትን ጠባቂዎች አስደነገጣቸው። ሪካርዶ የእናቱን ስም እየጠራ አረጋውያን በቆሸሸና በአጸያፊ ሁኔታ ውስጥ የሚኖሩባቸውን ክፍሎች በሮች እየከፈተ ሮጠ። በቦታው ያየው ነገር ከገመተው በላይ የከፋ ነበር። ለማይፈለጉ አረጋውያን የተዘጋጀ የማጎሪያ ካምፕ ነበር። በመጨረሻም በላይኛው ፎቅ ላይ ባለ አንድ ክፍል ውስጥ ቁልፍ ያለው በር አገኘ። መርማሪው በርግዶ ከፈተው። ከዚያም በመስኮቱ ፊት ለፊት በአሮጌ ወንበር ላይ ተቀምጣ በአሮጌ ብርድ ልብስ ተጠቅልላ ኤሌናን አገኛት። ድምፁን ስትሰማ ቀስ ብላ ዞረች። አይኖቿ ደክመው ነበር፣ አካሏም ዝሏል። ነገር ግን ሪካርዶን ስታይ በአይኖቿ ውስጥ ብርሃን በራ። ሪካርዶ፣ ልጄ አንተ ነህ ስትል በሚንቀጠቀጥ ድምፅ ጠየቀች። ህልም እያየች መስሏት ነበር። ሪካርዶ ከፊቷ በጉልበቱ ተንበረከከ። እግሯን አቅፎ ያለ መጽናኛ ቃል አለቀሰ። እማዬ፣ እኔ ነኝ፣ መጥቻለሁ፣ ስለዘገየው ይቅር በይኝ። ኤሌና በአጥንት እጆቿ ጭንቅላቱን እየደባበሰች በማያልቅ ሰላም ፈገግ አለች። እንደምትመጣ አውቅ ነበር ልጄ፣ እምነቴን አላጣውም ነበር። ሁልጊዜም እንደምትመለስ አውቅ ነበር። ሉፒታም ከኋላ እያለቀሰች ገባች። ኤሌናም እጇን ዘረጋችላት። አመሰግናለሁ ልጄ፣
ቃልሽን ስለጠበቅሽ አመሰግናለሁ። በዚያ የሶስት ሰዎች እቅፍ ውስጥ ለዓመታት ለይተዋቸው የነበሩ የብረት ግንቦች ለዘላለም ፈረሱ። ወደ ቫልዳስ መኖሪያ ቤት መመለስ ሚስጥራዊ ክስተት ነበር። መኪናው ዋናውን በር ሲያልፍ ፀሐይ ወጣች። ልክ ቤቱ ራሱ የባለቤቱን መመለስ የሚያከብር ይመስል ነበር። ሶፊያ በሌሊት አንድ ሻንጣ ብቻ ይዛ ጠፍታ ነበር። ሪካርዶ ሳያነብ የቀደደው በምክንያት የተሞላ ደብዳቤ ትታ ሄዳለች። የትም ብትሆን ፍትህ ፈጥኖም ይሁን ዘግይቶ መስፈኑ የማይቀር ነገር ነበር። ነገር ግን በአሁኑ ሰዓት ዋናው ነገር ማገገም ነበር። የቤት ሰራተኞቹ ኤሊና ከመኪና ስትወርድ ሲያዩ ደነገጡ። አንዳንዶቹ መንፈስ ያዩ መስሏቸው አማተቡ። ነገር ግን ብዙም ሳይቆይ ድንጋጤው በደስታና በስሜት እንባ ተተካ። በግርግሩ የነቃችው ቫኔሳ በቢጃማዋ ደረጃውን ወርዳ መጣች። አያቷ በዋናው ወንበር ላይ በአባቷና በሉፒታ ተከባ ስትቀመጥ ስታያት ደንግጣ ቆመች። ሪካርዶ ልጁን በለሰለሰ ድምፅ ጠራት። ቫኔሳ ነይ እዚህ፣ በጣም ልዩ የሆነ ሰው ላስተዋውቅሽ። እሷ አያትሽ ኤሌና ናት። የስዕሉ ባለቤት እሷ ናት። ስዕሉ ላይ ያለችው ሴት። ሕፃኗ ከስዕሉ የወጣች የምትመስለውን ሴት በመገረም እያየች ቀስ ብላ ቀረበች። ኤሊና እጆቿን ዘረጋችላት። ቫኔሳም በሕፃናት ንጹህ ስሜት ወደ እሷ ሮጣ አቀፈቻት። እርስ በርስ የሚተዋወቁበት የደም ሙቀት ተሰማት። ሰላም ትንሿ ልዕልቴ፣ አንቺን ለማቀፍ ረጅም ጊዜ ጠብቄያለሁ ስትል ኤሊና የልጅ ልጇን ፀጉር እያሸተተች አክተመተመች። የጠፋባትን ሁሉ ሕይወት በብዙ እጥፍ እንደተመለሰላት ተሰማት። የሚቀጥሉት ቀናት የዘገዩ ቢሆንም ውብ ነበሩ። የሚታመኑ ዶክተሮች ኤሊናን ተንከባከቧት። እሷን በቤተሰቧ ፍቅር ተደግፋ በፍጥነት ክብደትና ጥንካሬን አገኘች። ሪካርዶን በፍጹም ከሷ አይለይም ነበር። ለሰዓታት ፒያኖ ይጫወትላት ነበር። ይህም ቤቱን ተከልክሎ በነበረው ሙዚቃ ዳግመኛ ሞላው። የኤሊና መገኘትና የክሊኒኩ ቅሌት ማህበረሰቡን አስደነገጠ። ዶክተር ሞራሊስ ድንበር ለማቋረጥ ሲሞክር ተያዘና ሁሉንም ነገር ተናዘዘ። ሶፊያን እና ሌሎች ተባባሪዎችንም አጋለጠ። መሰል ሁኔታ ውስጥ ያሉ በደርዘን የሚቆጠሩ አረጋውያን ተገኙ እና በሪካርዶ ጣልቃ ገብነት ሁሉም ድነው ከቤተሰቦቻቸው ጋር ተገናኙ። ነገር ግን ሪካርዶ ከዚያም በላይ ማድረግ ፈለገ። እናቱ የደረሰባትን ስቃይ ማንም እንዳይደርስበት ፈለገ። ህመሙን ወደ ዓላማ ለመቀየር ወሰነ። በኤሊና ምርቃት ሪካርዶ ሀብቱን ተጠቅሞ የኤሊና ቫልደስ ፋውንዴሽንን አቋቋመ። ይህም አረጋውያንን ከመተው የሚጠብቅና ነፃ ህጋዊ ሕክምና የሚሰጥ ድርጅት ነበር። ቀዝቃዛ መቃብር መስሎ የነበረው መኖሪያ ቤት አሁን በሳቅና በእንቅስቃሴ የተሞላ የበጎ አድራጎት ማዕከል ሆነ። ሉፒታ የቤት ስራዎች ዳይሬክተር ተደርጋ ተሾመች። ከእንግዲህ እንደ ሰራተኛ ሳይሆን የቤተሰቡን ዘር እንዳዳነች ታማኝ ጠባቂ የክብር ቦታ ተሰጣት። ከአንድ ዓመት በኋላ ፋውንዴሽኑን ለመመረቅ በግቢ ውስጥ ትልቅ ግብዣ ተደረገ። ኤሊና ተውባና የወርቅ ሀብሏን አድርጋ ከልጇ ጋር በመሆን በፒያኖ ላይ ያቀረቡት ዜማ ሁሉንም መንባራጨ። ክብሯን መቆለፍም ሆነ ማጥፋት እንደማይቻል እያሳየች ከመቼውም ጊዜ በላይ ሕያው ነበረች። ሪካርድ ማይክሮፎኑን ይዞ እናቱን በአድናቆት ተመለከተ። ፍቅር ሁሉንም እንደሚችል ተምሬያለሁ። ነገር ግን ፍቅር ሁሉንም እንደሚጠብቅና ሁሉንም ይቅር እንደሚል ያስተማረችኝ እናቴ ናት። ሶፊያ ዳግመኛ አልተገኘችም። በሩቅ መንደር በሐሰት ስም በምሬትና በድህነት ተውጣ እንደምትኖር ይወራ ነበር። ይህም በሕይወት እያለች ያገኘችው ቅጣቷ ነበር። ነገር ግን በቫልዴስ ቤት ስሟ ዳግመኛ ይነሳም ነበር። ለቂም የሚሆን ምንም ቦታ አልነበረም። ለምስጋና ብቻ ነበር። ቫኔሳ የአያቷን የባህሪ ጥንካሬና ደግነት እየተማረች አደገች። ቅርሱን የምታስቀጥል ድንቅ ወጣት ሆነች። በአንድ ጸጥ ያለ ከሰዓት በኋላ ኤሊናና ሉፒታ በረንዳ ላይ ተቀምጠው እንደ ሁለት ከጦርነት የተረፉ ጓደኛ ማቾች ፀሐይ ስትጠልቅ ይመለከቱ ነበር። ዋጋ ነበረው ስትል ኤሊና ብርቱካናማውን አድማስ እያየች ጠየቀች። እያንዳንዱ ሰከንድ መቤት፣ እያንዳንዱ ሰከንድ ስትል ሉፒታም በረጋ መንፈስ መለሰች። ነፋሱ የጽጌረዳ መዓዛ ይዞ በለሰለሰ ሁኔታ ፈሰሰ። በዚያ ፍጹም ሰላም ውስጥ ኤሊና አይኖቿን ጨፈነች። እናም በመጨረሻም ለዘላለም በቤቷ መሆኗን አውቃ ተነፈሰች። የቫልዴስ ቤተሰብ ታሪክ በከተማው ውስጥ እንደ ተረት ተቀመጠ። ይህም እውነት እንደ ውሃ እንደሆነና ሁልጊዜም መውጫ መንገድ እንደሚያገኝ የእናት ፍቅር ዓለም ላይ ካሉ ሁሉ ኃይለኛ ጉልበት እንዳለው ለዘላለም ማስታወሻ ሆኖ ተቀመጠ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስቲ
እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሰናል እያላችሁ ጻፉልኝ። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ሰዎች እንዲደርስም በደግነት ላይክ እና ሼር አድርጉት። በየቀኑ የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።